ሳዩኝ ምን መሰለ አንተ አይ በቃ ቅጽ አንድን አሁን ይኸውልህ ቅጽ አንድን አሳዩኝ። እዩ ይሄ እንኳን እዩት አያችሁ። ይሄ አሁን ክርስቶሎጂ 500 ገጽ ይኸውልህ አሁን ቅጽ አንድን ተውት ከፊት ተቀደሙት አሁን ምን መሰላችሁ አንድን አሳዩኝ። ቅጽ አንድ ከገደሉ ቆይሶት በቃ ቴንኪው ሀገደሉ እኔ ይኸውልሽ ሁሉ አንቺ አክብሬ ነው የመጣሁት። እንደዛው የውሸት ወሬ ሰምቻለሁ አይደለ? አሁን ወደ ቀጥታ ወደ እኔ ሀሳብ ልምጣ። ይኸውልህ አቶ ሀገደሉ በቃ ቅጽ አንድን አሳዩኝ። አቶ ሀገደሉ ቆይ ልንገርህ። አይዞት እኔ ሀገደሉ ልሁን ምንም ችግር የለም። እግዚአብሔር ይመስገን። ሀገደሉ ቆይ ሀገደሉ እግዚአብሔር ይመስገን። እሺ ሀገደሉ ስማ መጽሐፍ ይሄ አሁን ለምሳሌ ይሄ ሁለተኛ እትም ነው። ሶስተኛ እትም በቃ የቅድሙን መጽሐፍ እኔ ነበርኩ። ይኸው ላሳይ በቃ ላሳይ በቃ በቃ ላሳይ አንድ አሁን በቃ ዝም በሉ ላሳይ። መጨረሻ ግን ውሸት ነው። ምክንያቱም ላሳይ ይኸው እኔ ከበሬ የሚማሩ ናቸው። የሞተ በሬ ተአርዶ ጌርሳም ቃል በቃል እየሰማ አንተ ንገረን። ያኛው ክሊር ስላልሆነ ያስተረጎምኩ እንደሚነ እየሰማ ንገረን። እየሰማ ንገረን። ኦኬ አብርሃም ይሰማል ማለት ነው። ኦኬ እየሰማው እሺ ዶክተር በዚህ አንተ ተከፍተውና ፖዝ አድርገህ ትነግረናለህ። ልክ አንተ እንደምታደርገው ማለት ነው። አንተ ላይቭ ላይ ኦኬ እንደዛ ላድርግ። ኦኬ የአብርሃሙ ስላሴ የሚሉት ምንድነው? እዚህ ጋር የአብርሃም ስላሴ የሚሉት አለ ዘፍጥረት ላይ። አብርሃሙ ስላሴ አይደለም፣ እሱን ስላሴ ብለው የሚያስተምሩት ነው። መርጌታ እዚህ ያሉ ቆሞ ሳሉ ያንን ይሄዱበታል እና ያ የአብርሃም ስላሴ አይደለም። እሱን እንደዛ ነው የሚያስተምሩት። ስዕል ሶስት ስዕል የሚስሉት ከዛ የተነሳ ነው። አዜፍ መንፈስ ቅዱስ እንደሚዳሰስ ነገር አብን ማንም ያየው የለም ይላል። የነሱ መምህር ስሙን ረሳሁት እንጂ ነውና ከበረቱ በሬ አወጣና አረደላቸው። እነዚህ አብርሃሙ ስላሴ በመጡ ጊዜ ይለናል ዘቤ። ኦኬ ዞር ሲል ያ ያረደው በሬ እንደገና ቆሞ ተነስቷል። ኦኬ በሬው ተነስቶ መቆሙ ብቻ ሳይሆን ያ የቆመ በሬ ዞር ብሎ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብሎ አሁን የሚጨርሰው ምንድነው? እዛ ቤት የገቡት ስላሴዎች እንደሆኑ ለአብርሃም አስተማረው። የታረደው በሬ ያረደው አብርሃም ያረደው ከመንጋ አውጥቶ አብርሃምን ያስተማረ እና ይሄንን ሲሰማ ህዝቡ ልልል ሲሉ ስሙ እንግዲህ ሶስት ጊዜ ሰገደና እንደዛ መሆኑን አሳየን ነው የሚሉት። የነሱ ከስላሴ ትምህርት የራሱ የመዝሙረ ያሬድን አንድ ላሰማሽ ቆይ እዚህ እንትን ካልኩበት አይቀር ይሄንን ወንድማችን ኤፍሬም ባለ ጊዜው ሲናገር ከሰውት ነበር። አየሩ ተቃጥሎ ነበር። አሁን መዝሙረ ያሬድ ምንድነው የሚለው? አብም ፈቃድ አለበት፣ ወልድም የራሱ ፈቃድ አለበት፣ መንፈስ ቅዱስ የራሱ ኤፊ ምንድነው ነበር ያለው? ይምጣ ቆይ አንድ ጊዜ ይሄን አሁን ልጁ ልኮ ምን አደረገ እንደምን እሺ ማዘባሽ ለነሱ አብረን የመንጣጣት አልችልም፣ ይቅርታ። እሺ
ተናግሯል። ሶስት ፈቃድ ተናግሯል። ይሄንን ነው ኤፌ አክቲቭ ያደረጉት። ቆይ እንስማው እስኪ አሁን የራሱ ፈቃድ ወልድ በራሱ ፈቃድ መጣ ስላለ ኤፌ ያንን ለጥጠው የከሰሱበት ይሄው መዝሙረ ያሬድ ደግሞ ለሌላው ስለ ስላሴ ሲያስረዳ ወልድም በራሱ ፈቃድ መንፈስ ቅዱስም በራሱ ፈቃድ አብም ብሎ ይሄው እያምታታህን ነው ብሎ ሊያስረዳው ነህምያ የሚባል ልጅ ነው እያምታታ ነው። እኔ ያስኩት ነው ይዤ አስቀምጫለሁ። ይሄ ለረጅም ጊዜ እኔ ጋር ያለ ነው ለሆነ ጊዜ ይሆናል ብዬ እና ያንተም የስላሴ ትምህርት እንደዚህ ነው። በራሱ ፈቃድ ትላለ እንደገና ደግሞ መልሰ ደግሞ ሰው እንደዛ ሲያስረዳ ግራ የተጋባህ ነህ። መዝሙረ ያሬድ እንደዛ ነው እና ከእንትን የሚማሩ ናቸው። የሚስሉት ስዕል በዓለም ላይ የሌለ ነው። እነዚህ ፂማም ሶስቱ ሽማግሌዎች ስዕሎች አብን ያየው ማንም የለም። መንፈስ ቅዱስ አይሳልም። አንዲት ልጅ ገብታ ጠይቃቸው ይሄንን ማነው ለልደተ ቃል ጠየቀችው። እኔ ለስዕል መስገድ አቁሜያለሁኝ እና እስኪ ከእግዚአብሔር ቃል አሳዩኝ፣ ለሶስቱ ስዕሎች አልሰግድም አቁሜያለሁኝ። ምክንያቱም መንፈስ ቅዱስ መንፈስ ነው አይሳልም፣ አብን ማንም የለም ያየው ማንም የለም ብላ አርቲኩሌትድ አድርጋ ጠየቀች። ምን ቢመልስላት ጥሩ ነው? ራዕይ 4 ላይ ሄዶ እነዚህ ራዕይ 4 ላይ ያለውን ቃሉን ባነብላችሁ ደስ ይለኛል። እሱ እንደዚህ አይነት በቃሉ ላይ የሚዋሹ ሰዎች ናቸው እነዚህ። አሁን ሰዎችን ወደኛ ይሄ የታወቀ ነው። ይሄንን ማስረጃ አቀርብልሻለሁ። የእግዚአብሔርን ቃል የሚቀጥፉ ለሚጠይቋቸው ጥያቄ አንድ ጊዜ አስቆምልኝ። እሱ አንድ ጊዜ አስቆምልኝ ወይ አስወርጂውና እኔ ስጨርስ አስገቢው። ካላቆመ ልጨርስ ሀሳብ መጨረስ አለ። አንዴርሳም ትንሽ ለእኛ ድርሰጠን ብዙ ሳሰደች እኛ እንጨርስና ይችን ልጨርስ። በአደባባይ ዋሽተው ራዕይ 4:7 አነበዋለሁ። አንድ ጊዜ ሚት አድርጉት። ምላሴ ላይ የማትቆሙ አንድ ጊዜ ልጨርስ። ከዛ በኋላ ከኔ በኋላ ድፊት ታደርጋለን። ሀሳቤን ዲባንክ ማድረግ ትችላለች። ልደተ ቃል የሱ ወንድም ገብታ አብን ማንም ያየው የለውም ያየ የለም፣ መንፈስ ቅዱስ መንፈስ ነው አይሳልም። ስለዚህ ለነዚህ ሶስቱ የአብርሃም ስላሴ ተብለው የተሳሉ ሶስቱ ፂማም ሽማግሌዎች መስገድ አቁሜያለሁኝ። የራሳቸው መምህር ኢትዮጵያ ብቻ ነው የተሳለው ስዕል የሚለውን አሳይሻለሁ አሁን ብላ ስትጠይቀው አለ እንጂ ከእግዚአብሔር ቃል የለም ስትለው አለ ብላ ራዕይ 4:7 አወጣና ፊተኛው እንስሳ አንበሳን ይመስል ይሄ ምን የሚለው ነው? ፊተኛው እንስሳ አንበሳ ይመስል ነበር፣ ሁለተኛው እንስሳ ጥጃን ይመስል ነበር፣ ሶስት ነበር የሚለውን አራተኛ እንስሳ አራቱን ሀይድ አድርጎ ሶስቱ ሰዎች እነዚህ እዚህ ጋር አሉ ራዕይ 4:7 ላይ ተጽፏል ብሎ በአደባባይ ብዙ ምናልባት ኦቨር 1000 በሚሆን ሰው ባለበት ራዕይ 4:7 ለስላሴ የተጻፈ ነው ሶስት ሰዎች ናቸው ብሎ ይሄንን ነገራት። ስለዚህ በእንደዚህ አይነት ሁኔታ የነሱ የስላሴ ትምህርት እርስ በርሱ እኮ የሚገጫጭ ነው። ወንጌላውያን የስላሴ ትምህርት የላቸውም። በጣም በቂ የሆነ ዶክሜንት እንሰጣለን በስኮላሮቻችን የተጻፈ። አሁን 1 2 3 4 ብዬ አንቺ ከፈቀድሽ አሳይሻለሁኝ። ስለ ትሪኒቲ ፎከስ ተደርጎ በትሪኒቲ ላይ የተሰሩ ስራዎች የተጻፉ መጽሐፍቶች፣ ቴክስት ቡኮች አሁን አሳይሻለሁ። መዝሙረ ያሬድ ግን ውስጥ ለውስጥ 10 ጊዜ ስለ ስላሴ መዝሙር የላቸውም፣ ስለ ስላሴ ትምህርታቸው ይላል። እንደገና ደግሞ በግሉ የራሱ ፈቃድ የወልድ የራሱ ፈቃድ ይላል። አያውቀውም የሚለው እና ይሄው ነው። ተባረኪ። ከዚህ ሰው ጋር አላወራም፣ ከዴማስ ጋር አላወራም። ከሌሎቹ ጋር ማውራት ይችላል፣ ከዶክተር ዳኒ ጋር። እሺ ጤሉ እንዴት ነሽ? ሰላም ነው። አቶ ቢኒያም እኔ እቀድምሃለሁ። በጣም ትጨርስ እና ብዙ ሰዓት ስለተቀመጠች ቆይ ትጨርስ። ኤሉ ሰላም፣ ትላንት ማይተሻለሁ። በጣም ነው ደስ ያለኝ። ብትሄጂም በጣም ነው ደስ ያለኝ። የዛሬውም ደስ ነው ያለኝ። እንደዚህ አነቃንቂው። አሁን ሁሉም ተሯሩጣ የመጣው የሆነው ነገር ነው። አንቺ ግን ምንም ያጠፋሽው ነገር የለም። የትላንትም ትክክል ነው፣ የዛሬም ትክክል ነው። ሁሉም ትክክል ነው።
ምንም ስህተት እንዳልሰራችሁ ወቂ። ማነቃቃት የተፈለገው ክፍል እግዚአብሔር በምክንያት አድርጓል። እኳንም ሆነ ትላንትም እኳንም ሆነ ዛሬም እንዲኳን ተሯሩጣችሁ መጣችሁ። እያንዳንዱ በጥሪያችን ውስጥ በአገልግሎታችን ውስጥ እግዚአብሔር በምን መንገድ ከለር እንደሚሰጠን አናውቅም። አንቺ ዛሬ ላልሰማንሽ ለወደፊት ኃላፊነት ወስደሽ ተፈልገሽ የምትደመጪ ነሽ። ካስታወሽ ስላላክሽልኝ ነው እንጂ ፖለቲከኞች ናቸው የሚያዳምጡሽ። እሺ ነግሬሻለሁ፣ ትዝ ይልሻል። ሙሉን ላለመላክ ነው በመገረም በዚህ ቤት ውስጥ ምን ያህል እንደምትጠሪ። ምንም አዲስ የሚያስፈልግሽ ስላሴ የለም። አዲስ የሚያስፈልግሽ ትምህርት የለም። የጴንጤው ትምህርት አያስፈልግሽ፣ የኦርቶዶክሱ ትምህርት አያስፈልግሽ። የገባሽ ገብቶሻል። በደንብ በገባሽ ምክንያትም ነው ጠንክረሽ በተሰጠሽ መልእክት ብቻ ቀጥይ። አሁን ሞቅ ላይክ እንኳን አናደርግም ነበረ። ስንት ጊዜ ዋርኒንግ ውስጥ ገብቶ እኔ እንደውም ሊሊ የሚለውን እኮ መልክሽን አውቃለሁ ስምሽን ምንድን ነው ሪፖርት ነው ምን እንደሆነ አድርገሽው ነበረ የሆነ መሀል ላይ ከወር ምናምን በፊት ማለት ነው። አዘግተውብኝ ነበር። ይሄ ሁሉ ሲሆን የት ነበራችሁ? እንግዲህ በዓለም ላይ ካሉት አውሮፓን ያለችውን ያሉበት ሀገር ነው ያለሽው፣ ከተማችን ነው የሚለያ 3 ዓመት በላይ ነው በዚህ ጉዳይ ስትሰራ የነበረ። ገና እንደውም ወደኋላ ከመለስኳችሁ እዚህ ጋር በጣም የማውቀው ዳኒ ነው። ገና የመጀመሪያ ያ የቲክቶክ ሲኖዶስ የጴንጤው ተፈጥሮ ቡጥቡጥ ሳትጀምሩ በፊት እች ልጅ ብቻውን እየለፏችም፣ አሁን ገና ዛሬ ነው የምታውቋት። ለምን? ሴት ስለሆነች። ይሄ ነው ችግራችን፣ የኛ የሀበሻ ችግራችን። ሴት አያውቅም፣ ሴት አይመራም፣ ሴት መልክ አይመጣለትም፣ ሴት አይረዳም። ሴት እንደዚህ በቃ በእናንተ በኩል እች ልጅ ብታል ገና መቼና መቼ ስንት ሰው ይድን ነበረ። መዳን በኢየሱስ የመዳንን አይደለም በብዙ የተበሉትን እሷ እንደለፋችሁ ያ ሁሉ ህዝብ ይዛችሁ ቁጭ ብላችሁ ሌሊትና ቀን ያጠፋችሁትን ጊዜ ብትረዷት ኖሮ ምድሪቷ ላይ ቢሆን ከዚህ እየተጋዘ ሄዶ የሚበላው ሰው ስንት ሰው ይድን ነበረ። ሁላችንም በአብዛኞቻችን የወጣችሁበት ቤት፣ እኔ በካቶሊክ ነው የወጣሁት። የወጣችሁበት ቤት ሰዎች እንዲድኑ ጥራችኋል። ቤት ውስጥ ያሉት ወጥተው ነው ወይ ሌላ እንዲመጣ እየተለፋ ያለው? ለምን ይዋሻል? በቃ የነፍሳት ጥሪ ከሰጣችሁ፣ ሌሎች እንዲመጡ ከሰጣችሁ፣ ቤት ውስጥ ያሉ ቤት እያሉ የሚጠፉት አያሳዝኗችሁ? ቤት እያሉ የሚጠፉ አያሳዝኗችሁ? እነዛ ስንት ነገር እኔ በፊት እንዴት ከባድ ነው ከካቶሊክ ወደ ጌታ መምጣት ነበር። ምክንያቱም በጣም ብዙ ፕራክቲካል የሆነ የሚያጣብቁን ብዙ ንጹህ የሆነ ትምህርቱ ግልጽ ሆኖ የሚታይ ብዙ ነገር ስለነበር አይደለም እንኳን እነሱ በብዙ ነገር ውስጥ ያሉ ቤታችን ውስጥ ያሉትን መጀመሪያ እናጥራ፣ ቤታችን ውስጥ የሚለፉትን እንስራ። እሷ እዚህ ያለች፣ ከዛ ውጭ ጸገነት አለች። በግልጽ የሚናገሩ ማን አበረታቷቸው ያውቃል? ጸገነት ደገፉ ማን ሴት ስለሆኑ የስንቱን ቤት በኮፒ ሊንክ በስጦታ ተውት። ይሄ ቲክቶክ ነው። ግን እኔ የገረመኝ አትዩ ፖለቲከኛ ፈልጎ ይሄው አዲስ ትውልድ እንኳን ይሄ ቤት ፕሮቴስታንት እንዳልሆነ ዘመን ያመጣው ነገር እንደተደባለቀባቸው ከስር የገባቸው የተነሱ ነው ብለው ነው የገባቸው። አይገርማችሁም? እናንተ ግን እርስ በራስ ስታባሉ ነው የማውቀው። ፖለቲካውን እናንተ ትውልድ አላቸው፣ ከስር ደግሞ ወደፊት ይጠፋል ብለው የሚረዱ አሉ። ሐሰተኛ ነቢያት ይጠፋሉ። ምክንያቱም እቺ ልጅ ገና ትንሽ ልጅ ናት። ይሄ ልጅ አሉ ከስር አሏቸው ብለው ተስፋ አድርገዋል። ፖለቲካ ቀንና ማታ አክቲቪስት የሚሰሩ እኛ ግን ተጠምደን እዛ አንድ ሰው ስሙ ከተነካ በአንድ በኩል እነግራቸዋለሁ። እኔ መጥፎ እንዳትሉኝ ተናጋሪ ነኝ። ጴንጤ ቤት ዘረኝነት አዲሱ የዘር ግሩፕ አለ። ልንገራችሁ፣ እቺ ልጅ አሁን ዛሬ እንዳልኳት ሌላ ቀን እኔ በሜሴጅም ብዬሻለሁ። እንዲያርግሽ አትጂ፣ እዚህ ሀገር ትጎጃለሽ። ማናችሁ የምትፈልጉትን ሰው ብቻ ነው የምትነግሩት። የቀለም አይደለም፣ የአገር ቋንቋ አይደለም። ጴንጤ ቤት ያለው ዘረኝነት፣ የቡድንተኝነት፣ የመስማማት፣ የመሸፋፈል
ዲሱ የማይወጣው ክፉ ዘረኝነቱ እሱ ነው የበታተነን እንዳንተያይ ያደረገን ማን ምን እያደረገ እንዳለ እንዳናይ ያደረገን ይሄ ክፉ ዘረኝነት አለ የቱ ዘረኝነት ቡድንተኝነት ለማን አሉ ስለ ቲክቶክ አይደለም ቲክቶክ ትላንት መጥቶ ነው ከዛ በፊት የነበረ ነው ዛሬ ፍሬዋን በቲክቶክ ምን በላው እያንዳንዳችን ቲክቶክ ሳይፈጠር በፊት ይሄ ቡድንተኝነት ነበር ማለት ነው ዛሬ ሚዲያው መጥቶ ገልብጦ የሚያሳየን የነበረ ችግራችን ነው ከዛ በተረፈ ሌሎችን አስገብተሽ አውሪ አቶ ቢንያምን በአካልም አውቀዋለሁ በአገርም አውቀዋለሁ ሁሉንም እንዲያስስ የተፈጠረ የተቀበዘበዘ ለራሱ ግራ የገባው ስለሆነ ይቅርታ እየሰደብኩ አይደለም ሪያሊቲውን ነው እየነገርኩ ያለው እሱም ካቶሊክ ቤት ስለነበረ ነው ከእሱ ጋር አውርተሽ አእምሮሽን ከማስነካት ውጭ ምንም አትጠቀሚ ወዶ አይደለም እሱም ራሱ እንዲህ በቃ ተክለብለብ ብሎት ነው እንጂ ምንም ማድረግ አይቻልም እኔ በጣም አውቀዋለሁ ስለዚህ እሱን አስገብተሽ ኦርቶዶክስን አይወክልም ከትላንት ወዲያ በህልህ ሄደ ሰው እዛ ሄዶ የነሱንም የማይወክል ስራ ነው የሚሰራው ትንሽ እሰማሃለሁ አይካለሁ ታውቃለህ ከፈለክ ስክሪንሾትን ምልክላለሁ ተደዋውለን እናውቃለን ትንሽ እዛች ያቺ የጸበል አካባቢ የጀመርካትን እንዳታቋርጥ እሱ ላይ አንቃቸው ከዛ ውጪ ያው በቃ ፓትሪያርክ ሳትሆን ግን እንዳያመልጥክ ብያለሁ እሺ ከፈቀድሽልኝ አወራለሁ ሁሉ እሺ ማውራት ትችላለህ ቢኒ እሺ በነገራችን ላይ አልቀድሞም አንድ ነገርና ሀሳብህን መናገር ትችላለህ ምክንያቱም በጣም እየጠየቀኝ ነበረ ምን ልትነግረኝ ብዙ ጊዜ ታይመር አስቀምጪለት ምን አልክ ታይመር አስቀምጪለት ታይመር ማለት 5 ደቂቃ 3 ደቂቃ ምናምን የሚባል ነገር አለ እንደሱ አድርጋ አስቀምጪለት እሺ ሀሳብን ቀጥል ብዙ ጊዜ ስትጠይቀኛለህ ማለት ዛሬ ብቻ ሳይሆን ሁሌ እየመጣ በውስጥም እንዳናገር ስለምጠይቀኝ ሀሳብን ግለጥ አጠር አድርገህ እሺ አልገባም ነበር ቲክቶክ ሰሞኑን ትላንትና ያው ኖቲፊኬሽን ይደርሰኛል ሲደርሰኝ ነው ያየሁት በመጀመሪያ ደረጃ እዚህ ጋር እኔ የፈለገ ነገር ብትሉኝ ምንም ችግር የለብኝም ምክንያቱም እውነት ስለሆነ ማለት ነው እኔ አንድ ቀን ሉጋም መጥቼ ሌላ ነገር ተናግሬ አላውቅም የትላንትና እንግዲህ ውይይቱን በእውነት ለመናገር የተወሰነውን ሰምቼዋለሁ እኔ ለሁሉም ክሊር እንዲሆን ኦርቶዶክስ ሁኚ ብሎ የጠየቀኝ ሰው የለም እንደው ቪዲዮውን እንዳየሁት ከሆነ ማለት ነው ነገር ግን ኦርቶዶክሳውያን አንቺ በተናገርሽው ነገር ማወቅ ፈልጋለሁ ባልሽው ነገር ውይይት የተጀመረ ይመስለኛል በቤቱ ላይ ማለት ነው ከዛ በኋላ አንቺ እንግዲህ የምትሰሪው የራስሽ የሆነ ፓሽን አለ ሐሰተኛ ነቢያት ላይ ከሀገር አልፈሽ ከሀገር ውጭ ጭምር ያሉትን ለጥንቃቄ መልእክት አንዳንዶች ለዛውም የሚቀበሏቸውን እዚህ ራሱ ዛሬ የነበሩ ሰዎች የሚቀበሏቸውን ጭምር ስታጋልጭ ነው የነበርሽ በዚህ ደግሞ እናከብርሻለን እንወድሻለን ይሄ በነገራችን ላይ ለሃይማኖት ብቻ ሳይሆን እንደ ሰውም ስለማይጠቅም ማለት ነው እንደ ሰውም ስለማይጠቅም ከዛ በተረፈ ግን እኔ ዛሬ የገባሁት ለምንድን ነው ብላችሁ ከጠየቃችሁኝ በመጀመሪያ ኦርቶዶክሱኝ ብሎ እሉን የጠየቃት ማንም ሰው የለም ማንበብ የምትችል ሰው ነች ከኛ የተሻለ እውቀት ያላት ሰው ናት መመርመር ትችላለች ማጥናት ትችላለች ትላንትና በተፈጠረው ነገር ግን ተነሳ ስለዚህ ውይይት ተጀመረ ዲቤት ተጀመረ እዚህ ቤት ማለት ነው ስለዚህ ከአንቺ ጋር አልነበረም እኔ ንዴቱ ስለነበርኩ ምን ሲያወሩ እንደነበር ራሱ ብጠይቀኝ አንዱንም አልሰማሁም ምክንያቱም እኔ ሌላ ጥሩ ውይይት ነበረ በእውነት ለመናገር ጥሩ ውይይት ነበረ እውነት የሚባለውም ልጅ የተወያየው ውይይቱ እኮ ጥሩ ነበረ
እና መጨረሻ ላይ ያው ዘግተሽ ወጣሽ ማለት ነው። እስከዚህ ድረስ አውቃለሁ። አሁን እዚህ ጋር አሁን ኦርቶዶክስ ምን አጠፋች? ተረዳሽኝ? አባባሌ ማወቅ ፈልጋለሁ የሚል አንድ ሰው ካለ ሁል ቀን እወቁ ነው የምንለው። ተረዳሽኝ? አሁንም እዚህ ቤት አሁን ገስት የጠየኩሽ ስለ ኦርቶዶክስ ተነሳ። ስለ ኦርቶዶክስ ከሆነ በጣም በደስታ ደቂቃ ይዘሽ አንቺ አላነሳሽም፣ ሰዎች አነሱ። አንቺ እኮ መብትሽ እኮ ነው። ገብቶሻል አባባል። ሰዎች አነሱ። ከዛ በኋላ ከላይ እንወያይ ይምጣ ያለው ማን ነው? ካህን የሚባለው ሰው ነው። የሚገርመው ሌሎቹም ካህንንም አላውቀውም። ይህንን ነገር ደግሞ ምንልሽ እዚህ መጥቶ ስላሴ መዝሙር የላችሁም ብሏል። ስለዚህ መጥቶን እንወያይ አለ። ስለዚህ ለመወያየት ለማድረግ ከሆነ የገባው ያው በእርግጥ ዲቤት እኔ ቤት አልፈቅድም። እዚህ ቤት ዲቤት የለም ከድሮም ጀምሮ ዲቤት የሚባል ከተፈቀደ ይሄ ቤትሽ ላይ ከተፈቀደ በየትኛውም አርዕስት ደቂቃ ተይዞ ኦርቶዶክሳውያን ለመወያየት ዝግጁ ናቸው። በነገራችን ላይ በየትኛው ለምሳሌ አሁን የስላሴ መዝሙርን በተመለከተ ቅድም የተነሳ ይሹ አለ። ይኸው ዳኒኮኔና ዳኒኮ ሳምንት አይሆነንም በስላሴ መዝሙር ዙሪያ እስኪ 4 የስላሴ መዝሙር አቅርብልኝ አሳየኝ ብያው 3 አግኝቶ ነው ያለቀው። ይኸው አለ፣ ከፈለግሽ ማየት ትችያለሽ። ዳኒም አይዋሽም ይናገራል። የስላሴ መዝሙር ታውቂያለሽ ወይ ያለሽ መዝሙር ያሬድ አላውቅም አልሽ። በቃ አንቺ ነሽ ያልሽው። ስለዚህ ላይ አውርተናል እንጂ 3 መዝሙር ማምጣቴንም አላስታውስም። ደግሞ የመርሳት ችግርም የለብኝም። በነገራችን ላይ ቆይ ያላወጣልኝም እንዴ? ለዛውም እያነሳን ስንወያይ የቤት መዝሙር ላይ አሁን ራሱ 3 መዝሙር ብትጠይቀኝ ያን አክል አይ ዶንት ኬር። ለምን ዶክትሪን አይደለም። ይቅርታ ዳኒ፣ ይቅርታ ዳኒ፣ ይቅርታ ከኤፊ ጋር ነው የተወያየ ነው። ኤፊ ማስገባት ትችላለሽ። 3 መዝሙር ላይ ሁለተኛው መዝሙር የቤቴል የማነች ስሟ የመስኪ ስህተት እንደሆነ ተነጋገርን ማለት ነው። ስጋ ይዞ መጣ ብላ ስለዘመረች እሱን ተወያየን። ስለዚህ አሁን መወያየት ከፈለጋችሁ በጨዋ ደንብ መወያየት። ከዛ በተረፈ እኔ አሁንም እዚህ ጋር አንቺ ጋር ዛሬ የመጣሁት በእውነት እንደ አንድ ልጅ እንደ አንድ ታናሸት ስለማከብርሽ እና ስለምወድሽ አይዞሽ፣ ልብሽ አይሰበር። ከዛ በተረፈ ግን ቤትሽ ስለ ኦርቶዶክስ የሚወራ ከሆነ የትም ቦታ ስለማንፈራ ባለን እምነትና አቋም እንገባለን። እንኳን አንቺ ጋር ቀርቶ ሌላም ቤት እንገባለን። ገብቶሻል? እና ለመናገር እኛ ችግር የለብንም። ስለዚህ አሁንም እዚህ ጋር የተነሳው በቃ ሐሰተኛ ነቢያት ነው አይደለ? ስለ ሐሰተኛ ነቢያት ቀጥሉ። ተረዳሽኝ? ስለ ኦርቶዶክስ ግን ከተነሳ እንገባለን። አሁን እዚህ የሚፎክረው ሁሉ አንቺ ጋር ከፈለገ ደቂቃ ይቀመጥና ደቂቃ ተቀምጦ ተቀምጣችሁ ተወያዩ። ስለዚህ ግን እንዲያነሱ አትፍቀጂ። ለምን መሰለሽ? አሁን ትናንትና እኛ ጭራሽ እንዲያነሱ አትፍቀጂ። አሁን እኔ ስለ ኦርቶዶክስ አይደለም እንዲያነሱ ሳይሆን ይኸውልሽ፣ በደንብ ስሚኛ። አሁን ለምሳሌ የኦርቶዶክስ የስላሴ ትምህርት ምንም እኮ ጎግል ላይ ገብተሽ ታገኛለሽ። ኦርቶዶክስ ትሪኒቲ በቃ ብለሽ ታነቢያለሽ፣ አንቺ እንግሊዝኛውንም አማርኛውንም ማለት ነው። ስለዚህ አሁን እዚህ ጋር ግን የሆነ ነገር እየተነሳ ሌላ ነገር እንዳይፈጠር ከዛኛ አሁንም የሚጨንቀን ሰው ነው። ተረዳሽ? ሰው ነው የሚገደለው፣ ሰው ነው የሚገፋው፣ ሰው ነው። የ17 ዓመት ልጅ ተደፈረ እየተባለ የሚያም ነገር እየተናገርሽ ስለ ቤኒን ስትናገሪ ማን ነው ይህንን ነገር ሪፖስት ያደረገልሽ? እየጮሽ ያለሽውን ነገር ማለት ነው። ስለዚህ እኛ ወደ ኦርቶዶክስ ሰው ቢመጣ እሰየው፣ በጣም ደስ ይለናል። ሲመጣ ቤተ ትምህርቷን ተምሮ ከዛ በተረፈ ግን ነይ ኦርቶዶክስ እሉ ብሎ እንኳን እኔ ቤትሽ እመጣለሁ ማንም አላለም። ስለዚህ ስላላለን አሁን ዛሬም ደግሞ እዚህ ጋር የተሰበሰበው ህዝብ አንቺ ሐሰተኛ አጥማቂያን ስለተቃወምሽ፣ ሐሰተኛ ነቢያትን ስለተቃወምሽ ሳይሆን ወደ ኦርቶዶክስ ልትሄድ ነው ስለተባለ ነው። በቃ ወደ ኦርቶዶክስ ይሄ ነው ፋክቱ በነገራችን ላይ። እና እኔ እውነት ለመናገር ይኸውልሽ በዚህ በማማት ቲክታክ ላይ አልገባም። ከልብ ስለምወድሽ ስለማከብርሽ እንደው በቃ አይዞሽ፣ መርምሪ፣ አጥኚ። ቅድም ያለችው እህታችን ደግሞ እኔን የምታቀኝ ከሆነ በእውነት ደስ ይለኛል። እኔ አንቺ እሷ በውስጥ በቪዲዮ ኮል ሴቱ ጋር እንደምታቀኝ መወያየት እንችላለን። እኔ ተቀበዝብዤ አይደለም ኦርቶዶክስ የሆንኩት፣ አንብቤ
አይቼ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ መሆኗን በማስረጃ አረጋግጬ ብዙዎችን ጠይቄ ፕሮቴስታንቲዝም ላይም ማየት ትችላለሽ። አንድም የትምህርት አቋም ስለሌለ በዚህ ጽኑ ነው እየተመለስኩ ስለሌለ ማለት ነው። ስለዚህ ይሄ ነው። አሁን እዚህ ከላይ ያሉትም አባት መርጌታ የሚባሉት ሌላውም ኦርቶዶክሳዊ አይደሉም። 14 መጽሐፍም አለኝ ካሉ ቅድም ነቢያቶቹ ላይ ጽፌያለሁ ብሏል አይደለ? ማሳቀል እስኪ አሁን በቪዲዮ ያሳዩሽ ይክፈቱና ዮናታ አክሊሉን እዩ ጩፋን ብለው ጽፈው ከሆነ አልጻፉም እና ንቂ። እኔ ከዛ በተረፈ አክብሬሽ ነው የመጣሁት። እዚህ ያላችሁትንም ወዳችኋለሁ፣ አከብራችኋለሁ። አንብቡ፣ መርምሩ። መጽሐፍ ቅዱስን ካነበባችሁ የምትሆኑት አንድ ነገር ነው። እሱም ኦርቶዶክስ ተዋህዶ ነው። ይህ ተቋማዊ ጉዳይ አይደለም። ለሃይማኖት ተጋደሉ ስለሚል ነውና እኔ ክርስቶስ ኢየሱስ ቢኒ ቆይ አንድ ጊዜ መጽሐፍ ቅዱስን ያነበበ ሰው ክርስቶስ ኢየሱስን ነው የሚከተለው፣ የክርስቶስ ኢየሱስ ደቀ መዝሙር ነው የሚሆነው። እናም እኔም የክርስቶስ ኢየሱስ ደቀ መዝሙር ነው የምሆነው ብዬ ወስኛለሁ። ከዚህ በኋላ ምንም ተቋም ውስጥም የለውበትም ብዬ ተናግሬያለሁ። ከዛ በተረፈ ዲቤት ምናምን ክርክር ሐሰተኛ ነቢያት ላይ ያለው ነገር ይቀጥላል። ዲቤት ላይ አላችሁት ማለት ነው። ሌላ ቦታ ዲቤት አድርጉ። እዚህ ቤት ውስጥ ስለ ክርስቶስ ኢየሱስ ብቻ ነው የሚወራው እና ስለ ሐሰተኛ ነቢያት ብቻ ነው የሚወራው። ከዛ ዲቤት ምናምን ኦርቶዶክስና የጴንጤ ክርክር ሄዳችሁ ሌላ ቦታ ተከራከሩ። እዚህ ክርክር የለም፣ እኔም አልፈልግም። ዲቤት የሚያስነሱትን ልጆች እንደውም አንዳንዴ ሲመጡኛ እኔ ጋር ብዙ ጊዜ ወደታች ነው የማወርዳቸው። አዳምጬ አላውቅም። ዲቤት የሚባል አከራክሬም አላውቅም። ስለ ኢየሱስ አወራለሁኝ፣ ስለ ኢየሱስ እናገራለሁኝ፣ ስለ ክርስቶስ ኢየሱስ እመሰክራለሁኝ። ማንም እዚህ እንደዚህ ተገልብጦ ሰው መጥቶ አይዞሽ ያለኝ የለም። አንድ ብቃ ለሚመጣብኝ የሚወረወርብኝ ነገር ቀላል ነገር አይደለም። ጥቂት ሰዎች ናቸው ከኔ ጋር 10-20 የሚሆኑ ሰዎች አንዳንዴ ብቅ እያሉ። ከዛ ውጭ በጣም ያላለፈብኝ መከራ የለም። ያለፈብኝ መከራ ሁሉ የተቀበልኩት ብቻዬን ነው። ስለዚህ ዛሬ ተገልብጦ የመጡት የእውነትም አስበውልኝ ተጨንቀውልኝ የመጡ ሰዎች ጥቂት ናቸው እንጂ ከዚህ በፊትም የሚያበረታቱኝ የነበሩ ሰዎች። ከዛ ውጭ ያሉት ግማሹ ለወሬ የተሰበሰበ ነው፣ ግማሹ ያው ወደዛ ወደዚህ ልትሄድ ብሎ ያሰበ ነው። ስለዚህ ክርስቶስ ኢየሱስን መስበክ እንቀጥላለን። ስለ ክርስቶስ ኢየሱስ እናወራለን። እውነት፣ ህይወት፣ መንገድ የሆነውን ኢየሱስን ብቻ እንሰብካለን። የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ያነበበና ያጠና ሰው ጴንጤም አይሆንም፣ ሃይማኖትም ተቋምም አይደለም። ኢየሱስ ክርስቶስ ላይ ነው ፎከሱ የሚሆነው፣ መስቀሉ ላይ ነው አይኑ የሚሆነው። ምክንያቱም በዚህ ባለቀለት የመጨረሻው ዘመን ላይ አይናችሁ ኢየሱስ ክርስቶስ ላይ ካልሆነ ሁላችሁም ውድቅ ናችሁ። ስለዚህ ሁላችሁም ዲቤቶቹ፣ የእናንተ ዲቤትም የእናንተ ክርክርም የእናንተ ጭቅጭቅም ምንም የሚያመጣው ነገር የለም። ስለ ጭቅጭቃችሁን፣ ክርክራችሁን፣ ዲቤታችሁን፣ እርስ በራሳችሁ መቦጫጨቃችሁን አቁሙና ይህንን እውነት፣ ህይወት፣ መንገድ የሆነውን ስለኛ ደሙን ያፈሰሰውን ስለኛ የቆሰለውን ስጋውን የቦጨቀውን ኢየሱስን ብቻ አውሩት። ስትጠየቁ አዎ የተሰቀለውን ክርስቶስ ኢየሱስን እንሰብኳለን። ከዛ ዲቤት ትመጣለህ። ና ይውጣልኝ፣ እኔ ኦርቶዶክስ ቤት ና፣ እኔ ጴንጤ ቤት ና። ይሄ ማንንም አያድንም። የትኛውን ነፍስ ከጨለማ ያመጣል? ከጨለማ የእኛ ልጆችም እየተበሉ ጴንጤ ውስጥም ያሉት እየተበሉን ያሉት አያውቁም፣ ወንጌሉን አያውቁም። እናንተ የጴንጤ አስተማሪዎችም ወንጌልን እየሰባካችሁ አይደለም። ስለ እውነት እየታገላችሁ ስለ ቤቱ ቅናት አሳስቧችሁ ስለ ቤቱም ተናግራችሁም አታውቁም። ሐሰተኞችንም አትቃወሙም። የቤቱ መቆሸሽ ሽታው ራሱ አይሸታችሁም። ውጭ ላይ ያሉትን ጋር ትግል ላይ ናችሁ ያላችሁት። ራሳችሁን ለማሳየት ዲቤት ላይ ያላችሁት። የቤት ያሉት ልጆች ግን እየተበሉን ያሉት ቃሉን አያውቁም። አንድ ሱፍ የለበሰ ጠንቋይ እያመለኩን ያሉት። ስትጠይቋቸው እዚህ ጋር ቤዚክ የሆነ ራሱ ጸጋ ምንድን ነው እምነት የሚያውቁት ነገር የለም። እኔ የምሰብከው ወንጌል እውነት ነው። እሱን ስናገር ምን አይነት ስብከት ይዘሽ መጣሽ ነው የሚሉኝ። አያውቁትም። ስለ ዳግም ምጽአት ሳወራ ኢየሱስ ይመጣል ስል ይሰድቡኛል። እናትሽ እንዲህ ላድርጋ ስለሚሉኝ እነማ ጴንጤዎቹ ወንጌልን ሰበኳቸው። ኢየሱስ መቼ ተሰበከና? ስለ ኢየሱስ እያወራችሁ አይደለም። ና ግባ ይዋጣልኝ፣ ማነ መዝሙረ ዳዊት ና እንትና ና ይውጣልኝ። ይሄ ምንድን ነው የሚጠቅመው ለህዝቡ? ኦርቶዶክሶችን ብትሆኑ ወንጌልን ሰበኳቸው። የሚድኑ ይሄ ከጨለማ ውስጥ የሚያወጣውን፣ ጴንጤዎችን ብትሆኑ ጨለማ ውስጥ ያሉትን ልጆች የሚያወጣውን ወንጌል፣ እሱም ደግሞ ክርስቶስ ኢየሱስን ስበኩ። ስለ ክርስቶስ ኢየሱስ ብቻ አውሩ፣ አውጧቸው። እየተበሉ ነው። የመጨረሻው ዘመን ላይ እናንተ ያላችሁት ዲቤት ላይ ነው። እናንተ ያላችሁት ክርክር ላይ ነው። እናንተ ያላችሁት ጭቅጭቅ ነው። እርስ በራሳችሁ ነው የተበላላችሁ ያላችሁት። ጥላቻን ያፈራችሁት እዚህ ጋርና እዚህ ጋር ቡድን መስረታችሁ እርስ በራሳችሁ ጥላቻን፣ ኦርቶዶክስ ጴንጤውን፣ ጴንጤ ኦርቶዶክስን እንዲጠላን ያደረጋችሁት የእናንተ ግሩፕ የፈጠረው ነገር ይሄንን ብቻ ነው። እስኪ ስለ ኢየሱስ አውሩ።
ቤትህን ከፍተህ 10 ደቂቃ ስለ ክርስቶስ ኢየሱስ አውርተህ ብትወጣ ይሻላል። 1000 ሰው 2000 ሰው ሰብስበህ ና ግባ እንትና እየዋጣል ና እዚህ ጋር እናውራ ከምትል የገባህን እውነት አውርተህ ውጣ። በቃ የሚቀበል ይቀበል። የትኛው ሐዋርያ ነው ኑ ቤት ግቦ እያለ ሲሰበስብ የነበረው? እየተንከራተቱ ነው ወንጌልን ሲናገሩ የነበሩት። የገባቸውን ውስጣቸው የገባው መንፈስ ቅዱስ የገለጠውን ወንጌል ሲናገሩ ሲመሰክሩ፣ ነፍሳት አሜን ብለው ሲመጡ እነሱን ደግሞ ደቀ መዝሙር እያደረጉ ሲያጠምቁን የነበሩት። ይሄን ነው ሲያደርጉ የነበሩት። ቁጭ ብላችሁ ቲክቶክ ላይ ናውጣ ይውጣል ና ይገነንተና ከዛ ሰዎቹን ራሱ ከፈላችኋቸው። 5-6 ቦታ ግሩፕ አለ ሁሉ ያም የራሱ ግሩፕ አለው ተከታይ አለው፣ ያም የራሱ ደቀ መዝሙር አለው፣ ያም የሱ ደቀ መዝሙር አለው። ክፍልፍላችሁ ወጣ። እስኪ ስለ ቤቱ ስለ ቆሸሸው ቤት አስቡ። እኛ ቤቱ ስለሆነው እየሆነ ስላለው ነገር አስቡ። እየጠፉ ስላሉት ነፍሳት አስቡ። ጨለማው ስላሉት ነፍሳት አስቡ። ስላልተሰበከው ክርስቶስ እስኪ አስቡ። የተሰቀለውን ክርስቶስን እንሰብካለን ትላላችሁ፣ ክርክር ላይ ነው ያላችሁት። ጭቅጭቅ ላይ ነው ያላችሁት። ዲቤት የሚባል ላይ ነው ያላችሁት። በጣም ነው የምጠላው ዲቤት የሚባል ነገር። ለዚህ ነው ኦርቶዶክሶችም ከገቡ እዚህ ቤት በስርዓት አውርተው ነው የሚወርዱት፣ ተናግረው ነው የሚወርዱት። ዲቤት ውስጥ የሚገባ የለም። ማንም ለኦርቶዶክሱም ክፉ የሚመልስ የለም። እኔ ቤት መጥተው ያልገባው ጥያቄ ጠይቆ የገባው መልሶለት ይወርዳል። አለቀ። ከዛ ውጭ ቁጭ ብዬ ኢየሱስን ተናግሬ ጌታ ኢየሱስ ክርስቶስን አንቺ የምታምኙን ኢየሱስ መከተል ፈልጋለሁ ያለኝን እሺ ግቡ ነው የምለው። ስለዚህ ጌታ ኢየሱስ ክርስቶስን ስበኩት። ይሄንን ኢየሱስን ሳሰብኩ የመጨረሻ አንታይ ክራይስቱ ሊገለጥ ነው። አንታይ ክራይስቱ የክርስቶስ ተቃዋሚው የሚገለጠው ለአንተ ለኦርቶዶክስ፣ ለአንተ ካቶሊክ፣ ለአንተ ጴንጤ እያለ አይደለም። የክርስቶስ ተቃዋሚ ማለት በክርስቶስ ኢየሱስ ያመኑትን በጠቅላላ ሊጨፈጭፍ ነው የሚመጣው። ኦርቶዶክስን ኃይል በኢየሱስ ክርስቶስ ታምናለህ እያለ ነው የሚጠይቅህ። ስለዚህ ኦርቶዶክስም ሆንክ ካቶሊክም ሆንክ አድቬንቲስትም ሆንክ የምትጠየቀው ክርስቶስ ኢየሱስን ትከተለዋለህ ነው ጥያቄው፣ እሱ ነው። ስለዚህ የመጣ ያለውን ቁጣ እግዚአብሔር ቁጣ ተመልክታችሁ የመጣ ያለውን ሊገለጥ ያለውን ዓለም ላይ ወደፊት እኮ ክርክርም የለም ጭቅጭቅም የለም። ከ2002 ዓመት ተኩል ነች የቀረችን። ዓለም ሙሉ በሙሉ ዲጂታል ውስጥ ሊገባ ማይክሮቺፕ ሊሰጥ፣ ሰዎች ከዲጂታል ጋር ሰው ጋር አይገናኙም። እንደዚህ አይነት እኔ ቆጥራታለሁ እንደ ምጥ እንደ እርጉዝ እንደሆነች ሴት ነው የምቆጥረው ቀኑን። ለምን 2029 ነው ይሄ ነገር የሚጀምረው። ከ2030 በኋላ በአጠቃላይ ሙሉ በሙሉ ዲጂታል ነው የሚሆነው። ይሄ ነገር ካላስጨነር ነው የሚሆነው። ከባድ ጊዜ ነው የሚመጣው። ቁጭ ብላችሁ ዲቤት የምታደርጉበት ጊዜ አይደለም የሚመጣው። ስልካችን ላይ ያለውን በጠቅላላ ስለ መጽሐፍ ቅዱስ ስለ ኢየሱስ የሚያወራውን ካንስል እንደሚያደርጉት። ኦርቶዶክስ ነው ወይ ካቶሊክ ነው ወይ አይልህም። ክርስቲያን ነው ወይ ብሎ ነው መጥቶ ሊያርድህ የሚመጣው። ስለዚህ ስለ ክርስቶስ ኢየሱስ ከቅድስት ድንግል ማርያም የተወለደውን ስለኛ የመጣውን ደሙን ያፈሰሰውን ከቆዳውና ስጋው ከአጥንቱ ላይ እስኪቦጨቅ ድረስ የተንገላታውን ከገሊላ ጀሩሳሌም የተንከራተተውን እላው ላይ ስቀለው ስቀለው እየተባለ እንደዛ የተተፋበት ያንን 75 ፓውንድ መስቀል ተሸክሞ ያንን ተራራ የወጣውን የአይሁድ ንጉስ ሰላም ላንተ እያሉ ያላገጡበትን ክርስቶስ ኢየሱስን ያንን ደሙን ስለኛ እንደ ጎርፍ ያፈሰሰውን ኢየሱስ ክርስቶስን ዳግም በዛ በግርማና በሞገስ ሆኖ በአምባ ላይ ፈረስ ላይ ተቀምጦ የሚመጣውን ኢየሱስ ክርስቶስን ለክርስቲያን ለተባሉት ወገኖቻችሁ ሁሉ ሰበኩ። ሁላችሁም በየትኛውም ቤተ እምነት ያላችሁ ክፍፍላችሁ ይበቃል፣ ክርክራችሁ ይበቃል። ምንም የጠቀማችሁ ነገር የለም። ስለዚህ እኔ ክርክርና ዲቤት ውስጥ የለውበትም። ከዚህ ውጡና ሄዳችሁ ሌላ ቦታ ተከራከሩ። ዲቤትም ከፈለጋችሁ መቀጠልም ከፈለጋችሁ ቀጥሉ። የሚጠቅማችሁ ነገር ግን ይሄ ነው። ቁጭ ብላችሁ ስለ ኢየሱስ ክርስቶስ ንገሯቸው። ክርክራችሁ ይበቃል። ቁጭ ብላችሁ ኢየሱስ ጴንጤዎችም ሆኑ ሙስሊሞችም ማነው ኦርቶዶክሶችም ሆኑ ካቶሊኮችም ሆኑ ክርስቲያን የተባላችሁ ስለ ክርስቶስ ኢየሱስ መስክሩ። ከላይ ከሰማይ የወረደውን ከቅድስት ድንግል ማርያም የተወለደውን ስለኛ የሞተውን በክብር ያረገውን ዳግም ስለሚመጣው ኢየሱስ ክርስቶስ እውነት ሕይወት መንገድ የሆነውን የእግዚአብሔር ልጅ እሱን ስበኩ። ይህንን ነው ልል የምችለው። እሉዬ እናመሰግናለን። እኔ እኮ ዲቤት እናርግ አላልኩሽም አይደለ? ዲቤት እናርግ እኮ አላልኩም የሉ አይደለ? ጌርሴም አደለ ተረድቻለሁ። እኛ አላለም ግን እኛ አሁን እች መቼም 55 ቀን መቼም እቺ ሰሞን ህማማት ለይቼ አይደለም የተናገርኩት። አንተ ለይቼ ያንተ ሀሳብ አታክ እያረኩ አይደለም። ሙሉ በቃ ይሄ ዲቤት የሚባለው እዚህ የሚጨቃጨቁት የሙሉን ሀሳብ እንጂ ልክ ነሽ። ያንተን እንደዚህ ያንተን ሀሳብ አታክ እያረኩ አይደለም። ሀሳብን ተቀብያለሁ። እኔ ካንተ ጋር አንድ ቀን ኔጌቲቭ ነገር ተነጋግሬም አላውቅም። አዎ እና እኔ ዞሮ ዞሮ የህማማት ጊዜ ነው። አሁን እቺ 55 ቀን የጾም ጊዜ ነች። የምናስበው እሱን ነው። ለማንኛውም ዲቤት ተብሎ ስለተነሳ እንዲህ አይነት ከከፈች እኛም ቤትሽን ከከፈች የምንፈራው ነገር የለም። እውነትን ለማሳየት ለማለት ነው እንጂ ሌላ ነገር አይደለም። ከዛ በተረፈ አሁንም ያሉ ወንድሞች የትኛውም ሰው
ውይይት ከፈለገ ከዚህ በፊትም አሁን ዳኒ እኔ ጋ ይመጣል፣ በሰዓት ተደርጎለት ይወያያል። እና ይህም ማድረግ መማማሩ ይበጃል እውነትን ለማወቅና እኔ ከሁሉ በላይ ልብሽን ጠብቂ፣ ከሩቅ ይልቅ በቅርብ ተጠንቀቂ። አንዳንድ ጊዜ የሩቅ እናስብና የቅርብ ተጠንቀቂ፣ ይገባሻል? እና አንዳንድ ጊዜ የሩቅ ስታስቢ የቅርብ ጠላት ይሆንብሻልና ህይወትሽን ጠብቂ፣ ታስፈልጊያለሽ። ጤናሽን ጠብቂ። በእውነት ለመናገር እኔ ዛሬም የመጣሁት በዚህ ጉዳይ አንቺን አይዞሽ ለማለት ነው እንጂ ቲክታክ ላይ እኔ ከቅዳሜ ከአርብ ጀምሬ አልገባሁኝም። ማየት ትችላለሽ። እና በርቼት አለም እኔ ነገር ካለ እንወያያለን፣ እናገራለን። አንብቢ፣ በርቺ። ዳንዬ በጣም አመሰግናለሁ ስላስቀደምከኝ። ለማንኛውም ከትንሣኤ በኋላ እንገናኛለን፣ እንወያያለን፣ እንጫወታለን። ምጽአቱ ቀርቧል። ምጽአቱ ብቻ ሳይሆን ደግሞ የቀረበው እንሄዳለን። እኛም መምጣት ብቻ ሳይሆን እኛም እንሄዳለን። ስንሄድ እንደምንጠየቅም ሰው ሊገባው ይገባል። እና በርቼት አለም ተባረክልኝ ቢኒ፣ መልካም ጊዜ። አሜን። ቴንኪዩ ሲስተር። ኦኬ የኔ ተራ መሰለኝ ነው ወይስ የሚቀጥለው? እሺ አመሰግናለሁ። በመጀመሪያ ደረጃ እኔ ከማውራቴ በፊት የተናገርሽው ነገር እጅግ መልካምና ምንም ችግር የሌለበት ትክክለኛ ወንጌል ነው። ይህ ነገር እጅግ የተወደደ ነው። በነ ሉተር እና በነ ካልቪን አስተምህሮ ፕሮቴስታንት ብቻ ይድናል አይደለም። ኦርቶዶክስ ሆኖ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የተቀበለ ይድናል ነው የሚለው እንጂ የሉተር የመጀመሪያ ፕሮግራም ሪስቶሬሽን ማምጣት እንጂ አዲስ ቤተክርስቲያን መመስረት አልነበረም፣ ስላልተሳካ ነው እንጂ። ስለዚህ የተናገርሽው ነገር ትክክለኛ ነገር ነው። ሰው ፕሮቴስታንት ስለሆነ አይደለም የሚድነው፣ ኦርቶዶክስ ስለሆነ አይጠፋም፣ ካቶሊክ ስለሆነ አይጠፋም። ሰው የሚድነው በእምነት በጸጋ ነው። ማንም እንዳይመካ ይህ ከስራ አይደለም ነው የሚለውና ይህንን ነገር መስመሩን ባለቀቀ መልኩ በስነ ስርዓት ስላስቀመጥሽው በጣም ደስ ብሎኛል። ተባረኪ። ይሄ መጀመሪያው ነው። ሁለተኛው አልጨረስኩም እኮ ሶሪ። ሁለተኛው ነገር ደግሞ ወሳኙ ነገር በእጃችን ካሉ ማቴሪያሎች በሙሉ የበላይ መጽሐፍ ቅዱስ ነው። ሌሎች ነገሮችን መቀበል እንችላለን፣ ችግር የለውም። ግን ከመጽሐፍ ቅዱስ ጋር ትከሻ የሚለካካ ነገር የለንም። የምንድነው? በእምነት ነው። እምነት በጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በሱ እንድናለን፣ በጸጋም ጭምር ማለት ነው። ክርስቶስ በሰራው ስራ ብቻ ነው ምንድነው እና ሌሎች ቅዱሳን የሉም አላልንም። ግን የሚያድነን ክርስቶስ በመስቀል ላይ የሰራው ስራ ነው። የቅዱሳንስ ጥቅም ምንድነው ከተባለ ምስክርነት ነው። በቃ ምስክርነት። እነ ፖሊካርፕ እነ ኢግናሽየስ ተገለዋል። እነ ሲፕሪያን እነ ጀስቲን ማርቲር ተገለዋል፣ ዋጋ ከፍለዋል። ሐዋርያቶቹ በሙሉ ተገለዋል። ግን የምንድነው በማን ነው? በክርስቶስ ብቻ ነው። ክብር ደግሞ ለእግዚአብሔር ብቻ ነው። እነዚህ ነገሮች ካወቅንና በዚህ ላይ ቆመን ወንጌልን ስንፈልግ ኦርቶዶክሶች፣ ስንፈልግ ካቶሊኮች ጋር፣ ስንፈልግ የማያምኑት ጋር ሄደን ብንሰብክ ምንም የሚጎል ነገር የለም። እስካሁን ድረስ እኔ ጋር ለምን አልመጣህም? እንግዲህ ብዙ ያላናገርኳቸው ሰዎች አሉ። መቼም ጊዜዎቻችን የተወሰኑ ስለሆኑ ያው አቅሻለሁ እዚህ ፔጅ ላይ፣ ግን ያው ሁሉንም ስለማናናግር ነው። ግን ምናልባት ማውራት ያለበት አይደን እርዳታ የምትፈልጊም አይመስለኝም ሳይሽ። ምክንያቱም በትክክለኛ ወንጌል ያስቀምጣል። እኔ እርዳታ አልጠየኩኝም። ነው የእውቀት እርዳታ ከኔ የምትፈልጊያት መሲም ያልኩት። ጥሩ እውቀት ነው ያለሽ፣ ስለዚህ በርቺ። ከዚህ ግን አትጉዳይ። አሁን ቅድም ከተናገርሽው ፈጽሞ አትጉዳይ። አሁን ከተናገርሽው ከጎደልሽ አስታውሽ፣ ከጠላት ነው፣ ከስጋ ነው፣ ከዓለም ነው። አሁን ከተናገርሽው ነገር እኔ ከዚህ ጎለሽ ማየት አልፈልግም። ሌላው ነገር ችግር የለውም። እንደ መረዳትሽ በደረስሽበት ተመላለሽ፣ ምንም ጥያቄ የለውም። እኔ ዘይት የሚሸጥን ሰው ለምን ተቃወምሽ ብዬ ከአንቺ ጋር ጦርነት አልገጥምም። ዘይት መሸጥ የለበትም፣ ጨርቅ መሸጥ የለበትም፣ ጨው መሸጥ የለበትም፣ ውሃ መሸጥ የለበትም። በዚህ ጉዳይ ላይ ደግፍ ያለው በርቺ። ጌታ መልካም ነው፣ መልካምነቱን ያብዛልሽ። ምናልባት አሁን ማንሳት የፈለግሽው ነገር ካለ ከቤተክርስቲያን ታሪክም ሊሆን ይችላል፣ ከመጽሐፍ ቅዱስም ሊሆን ይችላል። ከጠየቅሽ መመለስ ይችላል። አይ ምንም ጥያቄ የለኝም ካልሽ ደግሞ
ልወርድ እችላለሁ። አመሰግናለሁ። በውስጥ የምጠይቂኝ ነገር ካለ ልመልስልሽ እችላለሁ። ቴንኪው። እሺ ምንም ጥያቄ የለኝም። ግን እኛ ቤት ውስጥ ያሉት ሰዎች ወንጌል አያውቁ። ስለ ክርስቶስ ኢየሱስ ብትጠይቃቸው አስገብተህ 1 ደቂቃ ማውራት አይችሉም። ምንም የሚያውቁት ነገር የለም። እናንተ ግን ያላችሁት ዲቤት ላይ ነው። ምንድነው አሁን የዲቤት ጥቅሙ? መጽሐፍ ቅዱስ ላይ ታስታውሽ እንደሆነ ጳውሎስ በባዶ እጁ ነበር ወደ ኤፌሶን የገባው። ከዛም በኋላ ግሪካውያኖች በአጠቃላይ በዛ ዘመን የነበሩ አዋቂዎች በእውቀት ላይ የተመሰረተ ነገር ነበር የሚያደርጉት። ስለዚህ ዲቤት ጳውሎስ ካደረገው አፖሎጀቲክስ ወርክ ጋር ይገናኛል። ዕቅበተ እምነት በቤተክርስቲያን ታሪክ ውስጥ ነበረ። መጥቀስ እንችላለን። ትልልቅ አባቶች እነ አውግስቲን፣ እነ ዮሐንስ አፈወርቅ፣ እነ ሌሎቹም ታውቂያቸዋለች ብዬ አስባለሁ። እነ ጳውሎስ ማለት የዘመኑ ፕሮፌሰር ነው። ስለዚህ እነዚህ ሰዎች ግን አንድ ነገር ያደርጉ ነበር። መከራከር ብቻ ሳይሆን ወንጌልን ይሰብካሉ፣ ወንጌልን ይኖሩታል። የጸጋ ስጦታ ነበራቸው። ስለዚህ ሰውን ሁሉ ያገለግላሉ። ዝም ብሎ ቤት ዘግተው እኔ ትክክል አንተ ነህ ትክክል በሚለው ዙሪያ ላይ ብቻ ሳይሆን ህይወታቸው ጭምር ምስክር ነው። እስከ ሞት ድረስም ራሳቸውን አሳልፈው የሰጡ ድንቅ ሰዎች ናቸው። ስለዚህ የዲቤት ጥቅሙ እውነትን ለማሳየት ሲሆን፣ ነገር ግን ህይወት ላይ ምንም ነገር ከሌለ እኔ ብዙ ነገር ባቅ ምን እጠቅመዋለሁ? ለእግዚአብሔር ምንም አልጠቅመው። ሰው የምናገረውን የምጠቅሰውን የዮሐንስ አፈወርቅን ጽሑፍ ሳይሆን የሚያየው እኔን ነው የሚያየው። እኔ ደግሞ አፌ ያልተገራ ከሆነ ከታላቅ ይቅርታ ጋር ኮቴሽን ውስጥ አስገቡልኝ፣ ባለጌ ከሆንኩኝ ምንም ከኔ አፍ የሚወጣ ወንጌል ሰውን ማርኮ የዘላለም ህይወት አይሰጥም። ማፈሪያ ነው መሆነው። ክብራቸው በነውራቸው ከሚባሉት መካከል ነው መሆነው። ስለዚህ ዲቤቱ እንዳለ ሆኖ ጌታ መልካም ነው፣ ግን ህይወቴ ደግሞ መመስከር አለበት። ለሚድኑ ሰዎች የህይወት ሽታ መሆን አለብን እንጂ የሞት ሽታ መሆን የለብንም። እጅግ አስነዋሪው ነገር ለሚጠፉት ሰዎች ነው እንጂ የሞት ሽታ መሆን ያለብን። ለሚድኑት ሰዎች የሞት ሽታ ከሆን የሆነ ችግር አለ ማለት ነው። ብዙዎቻችን እዚህ ቲክቶክ ላይ የምናገለግል ሰዎች ለሚድኑት ሰዎች የሞት ሽታ ነን። በቃ የሆነ አብረን መስራት እስኪቸግር ድረስ የካራክተር ችግር አለብን። ጌታ ይቅር ይበለን። ለእኔም ጸልዩልኝ። የእውነት የበለጠ ትህትና እንዲኖረኝ ሰዎች እኔን አይተው ወደ ጌታ እንዲፈጥኑ እኔም ጸልይላችኋለሁ። ፐርፌክት አይደለሁም። ዕለት ዕለት ለማስተካከል እፈልጋለሁ። ነገር ግን ዲቤት አስፈላጊ ነው። ህይወቴ ግን ከዲቤቱ ይበልጣል ማለት ነው። ቴንኪው። እሺ ተባረክ። ኦልሬዲ እችላለሁ አለ። ቴንኪው። ተባረኪ። እሺ ተባረክ። ማነው ያልተነ? እሺ ሙለት ሰማ ይሆን? ምናልባት ኔትወርክ እንኳን ጥሩ አይመስለኝም። አይ ቆንጆ ነው፣ መልካም ነው። በእርግጥ ቅድም አንቺም ዳኒም ያወራችሁት ነገር ሰው በክርስቶስ ኢየሱስ ነው የሚድነው፣ ሰው በኢየሱስ በማመን ይድናል የሚልን ሰው አይ ልክ አይደለህም፣ በኢየሱስ በማመን አይዳንም አትለውም። እንደዛ የሚል ሲመጣ ነው። አሁን ቅድም አክቹሊ ጠይቀሻል፣ አንቺም ዲቤት ለምን ያስፈልጋል የሚለውን ነገር ጥሩ ጥያቄ ነው። ያው ዕቅበተ እምነት ነው። እምነትን ማቀብ አይ ቲንክ አንቺም እያደረግሽ ያለ ነገር ይመስለኛል። ስለ ሐሰተኞችን መቃወም እምነትን ማቀብ ነው ብዬ ነው የማስበው። ነው እምነት ማቀብ እሱ ነው ማለት ትክክል አይደለም። እነዚህ ሰዎች እውነት እንዳይመስሏችሁ ሊያታልሏችሁ ነው፣ ወዳልሆነ መንገድ ሊመሯችሁ ነው። ዝም ብሎ ነው ኢየሱስ የሚሉትን እንጂ ኢየሱስን አያውቁትም። ትክክለ መጽሐፍ ቅዱስ እንደዚህ አያስተምርም ብሎ መግለጥ ማለትም አንቺ እያደረግሽ ያለሽውን ነገርም እሱ እምነትን ማቀብ ነው ብዬ የማስበው። በዚህ ጉዳይ ግን የተቀበልነው ተስፋ አለ። ማንም የሚጠይቀን ካለ ለሚጠይቀን ሁሉ መልስ ለመስጠት ዘውትር መዘጋጀት እንዳለብን ሐዋርያው ጴጥሮስ ተናግሯል። ስለዚህ ማንም ስለተቀበልነው ተስፋ ስለመዳናችን ሊጠይቀን የሚፈልግ ሰው ካለ ለእሱ መልስ ለመስጠት መዘጋጀት አለብን። አላቀውም ቆይ እንትናን ልጥራው ምናምን የሚለውን ነገር ከእያንዳንዱ ክርስቲያን ይጠበቃል ብዬ አይደለም። ቅድም ያልሽውም ነገርም በእርግጥ እኔም አጋጥሞኛል። ብዙ ጊዜ ወንጌል ስርጭት በመውጣበት ጊዜ ክርስቲያኖቹ ነው በጸጋ እንዴት መዳን እንዳለብን አንደርስታንድ ባለማድረግ እኔን ራሱ የተቃወሙኝ ሰዎች አሉ። እዛ ላይ መስራት አለብን። እውነት ነው፣ ምንም ጥያቄ የለውም።
የራሳችን ሰዎች ላይ ማለት ወንጌል አማኞች ነን ብለው የሚሉ ሰዎችን ጋር መስራት አለብን። እውነት ነው፣ ምንም ጥያቄ የለውም። በሌላ መንገድም እንግዲህ ኢየሱስ ብቻውን አያድንም፣ በኢየሱስ ብቻ መዳን የለም፣ እንዲሁም በኢየሱስ ብቻ መዳን ማለት አጋንንታዊ ነው ብሎ ደግሞ ምናልባትም በወንጌሉ ላይ አንዳች ነገር የሚያደርግ ሰው ወይም ኑፋቄ አሸልኮ ሊያስገባ የሚሞክር ሰው ቅድምም ወንድሜ ዳኒ ጳውሎስ እንደጠቀሰው አርነታችንን ለመሰለል በጌታ ያገኘነውን አርነት ለመሰለል የሚሞክሩ ሰዎች እነሱን ለጥቂት ደቂቃ መገዛት የለብንም፣ መቀበል የለብንም። ሌሎች ደግሞ ልክ አንቺ ሰዎች ተታለው ወዳልሆነ መንገድ እንዳይሄዱ ለማንቃት እንደምታረጊው በዲቤቱም ሰዎች ሌሎች ሰዎች ጥሩ አነጋገር አሳምረው ምናምን ነገር እውነት አስመስለው ስለሆነ ትምህርት ማለት ነው ስለሆነ ዶክትሪን ሲያወሩ አይ ይሄኛው ዶክትሪን ጤናማ አይደለም፣ ከእግዚአብሔር ቃል አንፃር ጤናማ አይደለም፣ ሳውንድ ዶክትሪን አይደለም ብለን እንሞግታለን። አይ ጤናማ ነው ካለን አና እስኪ መጽሐፍ ቅዱስ ሲያወጣ አውራኝ የሚል ነገር ነው። ከክርክሩ ጭቅጭቁ ራስ ለማሳየት የሚሞከረውን ኢጎውን ትክክል አይደለም እንዳለው ነው ማለት ነው። ትክክል ነው ብዬ አላምንም። ስሜታዊ መሆኑን ምናምን ሐሳብህን ስላልደገፈ እሱን ፐርሰናል አታክ ማድረጉን ምናምን ቀርቶ ሐሳቡ ላይ ብቻ ፎከስ ተደርጎ ሰውየውና ሐሳቡን በመለየት እንግዲህ የሰውየውን ሐሳብ ትክክል እንዳልሆነ በማሳይ ሰውየውን ግን ለማዳን መሞከር እሱ ጤናማ ነው ብዬ አስባለሁ። ስለዚህ ይሄንን ማድረጉ ለኔ ብዙ ያው እንትኑ አይታየኝም። ጭቅጭቁ ምናምን ግን ትክክል አይደለም ብዬ አስባለሁ። ኤኒዌይስ ግን ምንድነው የኔ ሐሳብ ኢየሱስ ክርስቶስ ያድናል፣ ምንም ጥያቄ የለውም። ቀደም ያልሽውን ነገር እኔ በደንብ የምቀበለው ነገር ነው። ይሄንን አንቺ የምትይውን ነገር ግን የሚቃወሙ ሰዎች አሉ። እኔ አሁን አልቃወምም። ኢየሱስ ያድናል፣ ሰው መጽሐፍ ቅዱስ አንብቦ ወደ ኢየሱስ ይደርሳል፣ በጌታ በኢየሱስ ክርስቶስ በኩል መዳን አለ፣ የዘመኑ ፍጻሜ ደርሷል፣ አምልጡ፣ ወደ ክርስቶስ ነው። ይሄ በቃ ወንጌል ነው። ይሄንን ግን የሚቃወሙ አሉ። ነው ወደ ኢየሱስ ብቻ ነው መባል የለበትም፣ ኢየሱስ ብቻውን አያድንም፣ ሌላ የሚያድን አካል አለ የሚሉ የራሳቸው የሆነ አዳኝ አስቀምጠው በዚህ በኩል ብትድን እንዲሁም ኢየሱስንም ክደህ ሊሆን ይችላል በዚህኛው መንገድ ብትመጣ ሊትራሊ የተጻፈ ነገር ነው ማወራሽ አሜት ምናምን አይደለምና እንደዛ የሚሉ ሰዎች አሉ። ለነዛ መልስ እንሰጣለን፣ መጽሐፍ እናወጣለን ማለት ነው። አይ ኢየሱስ ተክዶ በምን ይዳናል? ከሌ ጻድቅ ይሁን ቅዱስ ይሁን ዳዝማተር ይሁን ችግር የለውም ክርስቶስ አምኖ ከሆነ ግን ኢየሱስን ክደህ በእንትና በኩል ከመጣህ ትድናለህ የሚለውን ነገር ይሄ ትክክል አይደለም ብለን ለመግለጥ እንሞክራለን እንጂ እንዳልሽው ሰው በሃይማኖት በኩል በሃይማኖት ኢንኬዝ ይሰመርልኝ ይሄ ከተቋም ከድርጅት ጋር የተያያዘ ነው እንጂ እምነት ማለት አይደለም። ሰው በእምነት ይድናል። በሃይማኖት በኩል ግን እዚህ ቦታ ላይ ካለ ብቻ ነው ትድነው የሚል ሰው ካለ እሱ ትክክል ነው ብዬ አላምንም። እዚህ ቦታ ላይ ብቻ አይደለም መዳን በክርስቶስ ነው። በቃ ሰው እግዚአብሔር በክርስቶስ ኢየሱስ ወደ እርሱ የመጡትን ሁሉ ሊያድን ልጁን እንደላከ ነው የምናውቀው። ያንን ነው የምናውቀው እንጂ በዚህኛው ዲኖሚኔሽን በኩል ተሰልፈህ ካልመጣህ የሚለውን ነገር እሱ ትክክል አይደለም። ያንን ጥሪም አክቹሊ ለማንም ይሁን እንኳን ላንቺ ለማንም ይሁን ያንን ጥሪ አናቀርብም። ወደ እንትን ዲኖሚኔሽንና ወደ እንትን ካልመጣህ የሚል ነገር አናስብም። ነገር ግን ወደ ክርስቶስ እንዲመጣ ሰው ጥሪ እናቀርባለን። አይ ወደ ክርስቶስ ብቻ አትጥራ፣ ሰው ሲጀመር በክርስቶስ ስላመነም አይደለም። አንደኛ የራሱ የሆነ አስተዋጽኦ ቁልቁለት አቀበት መውጣት፣ ቁልቁለት መውረድ፣ ትንሽዬ ቆሎ መቆርጠም፣ እንደዚህ ምናምን እንትን ማድረግ ይጠበቅበታል የሚለውን ነገር እሱ የክርስቶስን የማዳን ስራ ከንቱ ያደርጋል። ትክክል አይደለም። የኛ ልፋትና የኛ ጥረት ግረት ምናምን መድከም ወደ ክርስቶስ የሚያደርሰን ቢሆን ወይ ህጎችን በመጠበቅ የሚያደርሰን ቢሆን መጽሐፍ ቅዱስ እንደሚል የእግዚአብሔር ጸጋ አልጥልም ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ የክርስቶስን ሞት ከንቱ የሚያደርግ ነገር እሱ ትክክል አይደለም ብለን ከማቅናት አንፃር እግዚአብሔር ሞቲቫችንን ያውቃል። ከማቅናት አንፃር እንደዚህ አይነት ነገሮች እናረጋለን። ከጥላቻ የጸዳ ነው የጸዳ አይደለም የሚለው ነገር ቅድም እንዳልኩት ሞቲቭን የሚመረምር እግዚአብሔር ነው። የኔ ንግግር አሁን የማወራውን ነገር በምን አይነት ሞቲቭ ነው እያወራሁት ያለሁት የሚለውን ነገር ልቤን እግዚአብሔር ያውቃል። ስለዚህ አገልግሎቴን የሚመዝነው እሱ ስለሆነ እሱ ነገር ኃይለ ቃል ከተናገርኩኝ፣ ስድብን ከተናገርኩ፣ ሰዎችን ካንቋሸሽኩኝ፣ ሰዎችን ከፍ ዝቅ ካደረኩኝ፣ እነሱን ማንነታቸውን ማለት እነሱ ሰዎቹን ከሰደብኳቸው እሱ እንዲሁ ባልሰብክ ነው የሚሻለኝ። ነገር ግን ኢየሱስን ብዬ ትምህርትን ግን የኛንም ከፈለጉ በመጽሐፍ ቅዱስ መንካት መመዘን ይችላሉ። እኛ ትምህርታችን ብለን የምንለው
የእነሱም እንዲመዘብ ቢፈቅሩ መልካም ነው። የእናንተም እንደዚህ የምትሉት ነገር ከእግዚአብሔር ቃል አንጻር ትክክል አይደለም ብሎ ቢለኝ እኔ ትምህርቴን አንድ ሰው ትክክል አይደለም ብሎ ቢለኝ እኔ ቅር አይለኝም። ግን አንተ እንትን ምናምን ፐርሰናሊ ለኔ አታክ የሚያደርግ ነገር ሲሆን ግን እሱ ጥሩ አይደለም፣ ማያንጽም። እኛና ሙሉ ለሙሉ ቅድም ባልሽው ነገር ሙሉ ለሙሉ ህይወትን የሚሰጥ ነው፣ በእርሱ ብቻ ይዳናል። በዛኛው ተቋም በዚህኛው ተቋም የሚባል ነገር በሰማይ ዘንድ የሚታወቅ አይደለም። በሰማይ የሚታወቀው በጉ ነው። ያ እርሱ ሰዎችን ሁሉ ወደ መዳን የሚያደርሰው እሱ ያ በሰውና በእግዚአብሔር መካከለኛ ሆኖ ሰውን ወደ እግዚአብሔር ያቀረበ በእርሱ በኩል የሚመጡትን ፈጽሞ ሊያድን የሚችል እውነተኛ ሊቀ ካህናት በሰማይ ያለ የሚራራልን በደከምን ጊዜ ሰዎች ላይረዱን፣ ሰዎች ሊገፉን ይችላሉ። በደከምን ጊዜ ድካማችንን ሁሉ የሚረዳ በነገር ሁሉ ተፈትኖ ያለፈ ስለዚህ ያ ወደ ጸጋው ዙፋን በቀረብን ጊዜ በጸጋው ሊረዳን የሚችል ሊቀ ካህናችንን ያንን እንሰብካለን። ያንን መስበክሽን ደስ ነው የሚለኝ። ነገር ግን በእርግጠኝነት ሙሉ ለሙሉ የምነግርሽ ነገር እንደ አንድ ወንድም ይሄንን ኢየሱስ ክርስቶስ እሱ ወደ እግዚአብሔር ያቀርበኛል፣ እሱ ሊቀ ካህናት ነው፣ እርሱ የኔ ጠበቃ ነው፣ ዋሴ ነው። መጽሐፍ ቅዱስ ልክ እንደሚለው ማለት ነው። ከሌ ዲኖሚኔሽን የሚለውን ነገር ትተን ከሌ ተቋም ከሌ ሃይማኖት የሚለውን ትተን መጽሐፍ ቅዱስ የሚለውን እነሆ ለሚሻል ኪዳን ኢየሱስ ዋስ እንደሆነ፣ ኢየሱስ የአዲስ ኪዳን መካከለኛ እንደሆነ፣ ኢየሱስ ጠበቃ እንደሆነ፣ ሊቀ ካህን እንደሆነ፣ እርሱ ወደ እግዚአብሔር ሊያቀርበን እንደሚችል ይሄንን እውነተኛውን ስለ ኢየሱስ መሰበክ አለበት ብለሻል። እግዚአብሔር ይባርክሽ። ያንን ብትሰብኪ ማን ሊቃወምሽ እንደሚችል ታውቂያለሽ። በእርግጥ ያው ተቃውሞ ብዙ ጊዜ ደርሶብሻል። አሁንም ቢሆን በዛ ነገር ቀጥይ፣ ኢየሱስን መስበክሽን ቀጥይ፣ ሐሰተኛን ማጋለጥሽን፣ ሐሰተኛ መቃወምሽን ቀጥይ። እግዚአብሔር ሐሳብሽን ከታች እጨርሳለሁ። ለዊ ሳታውቅ ነው ምናልባት ሚውት ያላረከው። እሺ ሶሪ። እና ምን ልልሽ ፈልጌ ነው በምታረጋቸው ነገሮችን ሁሉ ሐሰተኛን በመቃወም ሊሆን ይችላል። ያው ከዚህ ቀደም የተወሰኑ ነገሮች እንደዚህ ተጋፍቶ ምናምን አንቺም እንዳልሽው ክርክር ምናምን አልወድም ብለሻል። ጥሩ ነው እንደዛ እንትን አለ ማለት። ተጋፍቻ አውርቻ አላውቅም። ቁጭ ብዬ ወይ ወጥቼ ነው የምሄደው፣ እመጣለሁ እዚህ ወይ ደግሞ እኔ ግን አሁንም ቢሆን ማለት ነው ችግር የለውም ትክክል አይደለም ብሎ ማስተማር አይሻልም ወይ? ክርክሩ አሁን ዲቤቱ ምንድን ያስፈለገው ነገር የጥቂቶች ብቻ ትኩረትን ፎከስ ያደረገው ነገር ምንድነው? ኢየሱስ ክርስቶስ ዳግም ምጽአት እየተወራ አይደለም። አሁን ያለንበት ዘመን በጣም ያለንበትን ዘመን መመርመር ግድ ይለናል አይደል? ክርስቲያኖች እስከሆነን ድረስ ይሄ ዘመን የዲቤት ዘመን አይደለም። ለምን ጠቅልል አድርጌ አልነግርም። የዲቤትና የክርክር ዘመን አይደለም። በነገራችን ላይ ነፍሳትን የምናጠቅ ዘመን ነው። ነፍሳትን ደግሞ የምንናጠቀው እውነት የሆነውን ክርስቶስ ኢየሱስን በመስበክ ነው። ምንናጠቀው ቁጭ ብዬ እዚህ ጋር ስለ ኢየሱስ 3 ሰዓት 4 ሰዓት አውርቼ ጌታን የምትቀበሉ ስል አይተህ ከሆነ አላውቅም 2-3 ሰው ይገባል በራሳቸው ፍቃድ ማለት ነው። ማንም ሳይክርክር የለ አመቱን ሙሉ ጉሮሮ እስኪጮህ ድረስ እስኪሰነጠቅ ድረስ ተጫጩህ ተከራክረ ማታመጣቸውን ወደ ጌታ በሁለት ወር ውስጥ 37 ሰው ወደ ጌታ መጥቷል። ለምን? በክርክር አይደለም፣ በዲቤት አይደለም፣ በጩኸት አይደለም፣ እያጨቃጨኩ አይደለም። ጌታን የምትቀበሉ ምለው ክርስቶስ ኢየሱስን ብቻ በመስበክ ነው። እኔ ከተጨቃጨኩ የምጨቃጨቀው ስለኛ ቤት ቆሻሻ ነው። የመድረኩን ያቆሸሹ መድረኩን ያበሰበሱትን ስለነሱ ነው የምጨቃጨቀው። ግን ስለሌሎች ወንጌል አልገባቸውም ላላችሁት ለምን ወንጌል ብቻ ብትናገሩ በዚህ ባለቀለት የመጨረሻው ዘመን ላይ ዲቤቱ አስፈላጊ ነው ብዬ ስለማላስብ ትክክል አይደለም ያላችሁትን ቁጭ ብላችሁ አስተምሩ፣ አታስገድዱ ማንንም እልህ ውስጥ ከማስገባት በስተቀር ማለት ነው። ስለዚህ ስትናገሩ ስለ ክርስቶስ ኢየሱስ ተናገሩ። ልክ ያልሆነ ነገር ስታዩ ልክ የሆነውን ነገር ተናገሩ። ከዛ የመጣ ይመጣል። ማንንም አታስገድዱም። በግዴታ የሚመጣ ሰው የለም። በግድ ተገዶ የሚመጣ ሰው የለም። የመጣ ይመጣል። ልቡ የተነካ ሰው ይመጣል። ልቡ ያልተነካ ልክ አይደላችሁም ካላችሁ ደግሞ እናንተ ግዴታችሁን ተወጣችኋል ማለት ብቻ ነው። አሁን ግን እናንተ ቁጭ ብላችሁ ክርክር ውስጥ ናችሁ። ሰው እዚህ ጋር አሁን እኔ ቅድም ሳነብ በጣም ነው የደነገጥኩት። ሁሉም ግሩፕ አለው ተከፋፍለው፣ ሁሉም ተከታይ ያለው፣ ሁሉም ተከፋፍሏል። የአንድ ሰውንም ዲቤት ገብቼ አይቻል አቅም ቅድም የገቡትን ሰዎች ካንተ ውጪ ማለት ነው እና ከነ መሪጌታ ውጪ ማውቀው ሰው የለም። ለምንድነው ማላቃቸው? ዲቤት ውስጥ ገብቼ ስለማላቅ፣ ክርክሩን ስለማላቅ። አሁን ቅድም ጌርሳም ነው የሚባለውን አላውቀውም፣ ያኛውንም አላውቀውም። ዛሬ ለመጀመሪያ ጊዜ ነው ያየኋቸው።
እነሱ ናቸው አውቅሻለሁ አንዳንድ ቪዲዮሽ ነው ያሉት እንጂ አላውቃቸውም። ለምን ክርክር ውስጥ ዲቤት ውስጥ በጣም ነው የምርቀው። ፍሬው ምንድን ነው? አሁን የዲቤቱ ፍሬው ምንድን ነው ሲታይ አሁን እኔ ለእኔ እየታየኝ ያለው ፍሬ እዚህ ጋር ክፍፍል፣ ጥላቻ፣ እርስ በርስ ጥላቻ፣ እርስ በርስ መከፋፈልን፣ ከዛ ግሩፕን የሆነ ያሸመቀ ግሩፕ አለ በዛና በዚህ ማለት ነው። ይህንን ነው እያየ ያለሁት። ያለንበት ዘመን የመጨረሻ ዘመን እንደቆመ ሰው ስለ መጨረሻው ዘመን መጮህ የለብንም ወይ? ነፍሳትን መናጠቅ የለብንም? ና ይውጣልኝ ና ይውጣልህ የሚባልበት ዘመን አይደለም። ታያላችሁ ከ2029 ላይ ይጀምራል። ዓለም በዲጂታል ወርልድ ሲምፕል አድርጋችሁ አይታችሁት ከሆነ ያኔ ነገሩ ምን ያህል ከባድ እንደሆነ ያኔ ስትገቡበት በደንብ ትረዱታላችሁ። ዲጂታል ወርልድ ማለት ምን እንደሆነ እያንዳንዱ ሰው በክንዱ ላይ ማይክሮቺፕ ይዞ ሊዞር ነው ያለው። ሰውና ሰው ሊያለያዩ ማሽንና ሰውን ሊያጋቡ ነው እየመጡ ያሉት ማለት ነው። ያ ማለት ደግሞ አንታይ ክራይስቱ ሊገለጥ በጣም ቅርብ ጥቂት በሚባሉ ዓመታት ውስጥ አንታይ ክራይስቱ ሊገለጥ ባለበት ነፍሳት በየቦታው ላይ እየሞቱ ምለው ይሄን የዘላለሙ ሞቱን ነው። ክርስቶስ ኢየሱስ ምንም የማያውቁ ሰዎች በየጨለማው አይደለም ይሄኛው ኪዳን ምን ይመስላል ከዚህ ከብሉይ ኪዳን አንፃር ምናምን ብሎ እንዳብራራው ልታስተምር ትችላለህ። አሁን ክርስቶስን የጋረደው ነገር ክርስቶስን የሸፈነ ነገር እንደያሸክማችን እኔ ወጣሁበት ባክግራውንድ የታወቀ ነው። ሊነገረኝ ሲነግረኝም ግን ትክክል ያልሆነውን እኛ ቤት የነበረውን ነገር አውርቶኛል። ያንን ነገር እንዴ ብዬ እንድጠይቅ እንድነቃ አድርጎኛል። እና ምን ልልሽ ፈልጌ ነው የተሳሳቱ ነገሮችን ለምሳሌ ክርስቶስን የጋረዱትን ብለን የምንላቸው ነገሮችን ልናነሳ እንችላለን። በካቶሊክም ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በጆባ በኦንሊ ጂሰስ ምናምን ማለት ነው። እነዚህ ነገሮች ትክክል አይደሉም። ትክክለኛው ትምህርት ይሄኛው ነው ትላለህ ማለት ነው። አይ እስኪ ማስረጃ አምጣ ሊል ይችላል። አንድ ሰው መጥቶ የምታወራው ነገር ትክክል አይደለም ከእግዚአብሔር ቃል አንፃር ማስረጃ አምጣ ሊል ይችላል። ማስረጃውን ታመጣለህ። በጥበብ ማድረግ፣ በትህትና ማድረግ። አሁን መወያየቱ እንዲሁ ክርክር ባይባልም ደስ ይለኛል። ክርክር የሚባሉ ነገሮች ይኖራሉ፣ ግን መወያየቱ ከእግዚአብሔር ቃል አንፃር ሌላው ለሚሰማ ሰው ጥያቄ ነው የተፈጠረበት። ይሄ መወያያና ይሄን ክርክር ይዘጉታል። ለምሳሌ አሁን አንታይ ክራይስቱ ሲገለጥ ሳይሆን አሁን ይሄ ዲጂታል ሲሆን ይሄ ዓለም ወደ ዲጂታል ሲቀየር መከራከራችሁ እዚህ ቲክቶክ መታችሁ ምንድነው የምታረጉት? ያኔ መጥቶ የሚከራከራችሁም ሰው የለም። ያኔ መጥቶ ይሄ ልክ ነው ይሄ አይደለም ይሄን አውጣ እዛ ጋር እስኪ ግለጥ ምንድነው እዚህ ጋር የተናገርከው ምናምን መባባል የማይቻልበት ጊዜ ሲመጣ ምንድነው የምታረጉት? ቅርብ ስለሆነ ነው። ቆንጆ እህቴ፣ እኔ አክቹሊ ያው የክርክር የሚባል ጸጋ ስጦታም የለም። እኔ የክርክር አገልጋይ ወይ ዲቤት አገልጋይ አይደለሁም። እኔ ስነ መለኮት ትምህርት ቤት የማስተምር ሰው ነኝ። ወንጌል ቤተክርስቲያን ላይ ያገለግላለሁ። ወጣቶች ላይ እህቶች ላይ ቤተክርስቲያን ላይ ትምህርት ሰጣለሁ፣ ስልጠናዎች ሰጣለሁ። ከዛ ባለፈ ደግሞ ኦሬዲ ሌሎች ቦታዎች ላይ እንደዚህ አውትሪች ወንጌል ወጥቼ ሰብካለሁ። ዋናው አገልግሎቴ ይሄ ነው። እንዲሁም ረጅም ጊዜ አመት ሊሆነኝ ሁሉ ይችላል ቲክቶክ ላይቭ ገብቼ ከማላቅ ማለት ነው፣ ጊዜም ከማጣት የተነሳ። ስለዚህ ምንድነው እያልኩ ያለሁት ዋናው የኔ ስራ እሱ አይደለም ማለት ስለ ትምህርቴ ግን ስለኛ ስለ ወንጌላውያን ትምህርት ኢቫንጀሊካል ቸርች የምናስተምረው ሳውንድ ዶክትሪን ነው ብዬ አምንና እሱን የሚነኩ ሰዎች ሲኖሩ አይ እሱማ ትክክል ነው ብዬ ወጥቼ ጥያቄ ለተፈጠሩባቸው እህት ወንድሞቼ ምን ልሰጥ እችላለሁ? ምላሽ ልሰጥ እችላለሁ። ከዛ በኋላ እንዲሁ ትክክል ያልሆነስ እዛ ቦታ አለ ብዬ ላወራ እችላለሁ። ያነበብኩትን ማስረጃ ይዤ መጽሐፍ ይዤ ላወራ እችላለሁ። ስለዚህ ዋናው የኔ ጥሪ አክቹሊ ይሄ አይደለም። ከቲክቶክ በፊትም አገልግሎት ነበር። ከቲክቶክ በኋላ የሚቀጥል አገልግሎት አለኝ። መሬት ላይ አገልግሎት አለኝ፣ እያገለገልኩ ነው ማለት ነው። ስለዚህ እዚህ ጋር ግን ጥያቄ የሚፈጠርባቸው ወንድሞች ሲኖሩ፣ ምክንያቱም ብዙ ሐሰተኞች ስላሉ፣ አሁን አንደኛው ሐሰተኞች እኛ ቤት ውስጥ ማለት በስም ወንጌላውያን አማኞች ውስጥ ነን ብለው የሚሉ ሐሰተኞችን አንቺ እየተቃወምሽ ነው። ጥሩ ጌታ ይባርክሻንን በማድረግሽ ያንንም እኔ እደግፋለሁ። እሱንም ቢሆን እኔ አጋልጣለሁ፣ እናገራለሁ። ማድረግ ያለብኝ ነገር በደንብ አውቃለሁ። ያንን አውቃለሁ፣ አንተ አውቃለሁ። ያ እሱንም እናደርጋለን። ከዛ ደግሞ ይሄ የጴንጤነት ስሜት ወይ የፕሮቴስታንት የወንጌል እሱን እኔ ፕሮቴስታንትን አይደለም ማቀበው፣ አፍተር ኦል ቃልዮትንም አይደለም ማቀበው። ምንድነው ግን ወንጌል ግን ሲነካ ቅድም ያልሽውን ክርስቶስን ይሰበክ የሚለው ነገር አይ ኢየሱስ ክርስቶስ ብቻ ለመሰበክ ያለበት የሚለው
ሲነካ እዛ ላይ ነው ልገባ የምችለው እንጂ እኔ አፍተር ኦል ሉተርን ምናምን ሰዎች ነክተው ያውቃሉ። እኔ ለሉተር ጥብቅና ቆሜም አውርቼም አላውቅም እውነት ለመናገር ማለት ነው። ሐሳቡ ግን የመዳን ሐሳብ ከሆነ ግን እገባበታለሁ። ትክክል አይደለም የሚል ማለት ነው። ሰዎች ካልቪንን አንስተው ብዙ ጊዜ አጋንንት ሳምቲንግ ብለው ያውቃሉ። እዛ ውስጥ ገብቼ ብዙ አልተዳረኩም እውነት ለመናገር ማለት ነው። ስለዚህ ወንጌሉ ግን ሲነካ የሚያድነው ወንጌል ግን ሲነካ ከታች ያሉት አንቺ አሁን ለምሳሌ ወንጌል ሊደርሳቸው ይገባል ብለሽ የምታምኛቸው እኔ የማምንባቸው ማለት ነው እህት ወንድሞች ናቸው። እሑድ እሑድ ሂደው እዛ ህብረት ያደርጋሉ። ግን ቅድም እንዳልሽው ጸጋ ምንድነው፣ ህግ ምንድነው፣ መዳን ምንድነው የሚለውን ነገር የማያውቁ ሰዎች የሆነ ነገር ሲጨመርባቸው እዛ የሆነ አታላይ መጥቶ ሐሰተኛ መጥቶ ከኛም ወገን ሊሆን ይችላል ከውጭም ሊያታላቸው ሲሞክር ምንድነው ላደርግ የምችለው ገብቼ ይሄ ነገር እንዲህ ነው ይሄኛው ነው ትክክለኛ የኛ አስተምሮ ላለው አይ ትክክል አይደለም ብሎ የሚመጣን ሰው ደግሞ ቤቴን ከፍቼ ለካንቺ ከፍተሽ እዚህ ጋር አውሩ እንደምትይ እስኪ አውራ ማስረጃ አምጣላለሁ። በዛ ጊዜ ወደ ሙግት ወይም ደግሞ ክርክር ባለው ደስ ይለኛል ወደ ውይይት እንሄዳለን። እዛ ውስጥ ስሜታዊነት ይኖራል ወይ? አዎ ልክ ነሽ፣ ሊኖር ይችላል። እዛ ውስጥ መተቻቸት ምናምን ነገር ይኖራል ወይ? አዎ አንዳንዱ ጊዜ እንዲሁም ራሱ ወደ ጌታ በንስሐ ተመለስኳቸው። ጌታው እንደዚህ ባልል ቆንጆ ነበረ፣ እንዲህ ባልናገር ጥሩ ነበረ፣ እንዲያ ነገር አሁን የራስህን ነገር ለማሳየት አንተ አለኝ የምትላቸው ነገሮች ለማሳየት ሞክረህ መንፈስ ቅዱስ ወቅሶ ወደ ንስሐ የምትመለስባቸው ጊዜያቶች አሉ። እውነት ነው። እሱ ነገር መቅረት አለበት። እኔም ካንቺ ጋር ነኝ፣ እስማማለሁ። ይሄ ይዋጣልኝ እና የኔን ዕውቀት እየው አንተ አታውቅም አንተ እንዲያነህ እንዲና አንተ የሚል ነገር ትምህርቱን ሐሳቡን ትተን አንተ የሚለው ነገር ትክክል አይደለም። በአጠቃላይ ግን አሁን የመጨረሻው ጊዜ ነው ኢየሱስ ይሰበክ ስለ ክርስቶስ ይወራ የሚለውን ነገርም የሚናቅም የሚጣልም የሚተውም ሐሳብ አይደለም። እኔ እሱንም ደግፋለሁ። ጥሩ ነው ኢየሱስ ይሰበክ። በመጨረሻው ጊዜ መዳን በክርስቶስ ኢየሱስ እንደሆነ አማራጭ ኢየሱስ ሃይማኖት ማለት ይሄ ድርጅት ሊመሰርትም አልመጣም ሊያቋቁምም አልመጣም። እውነት መንገድ ህይወት ነው። እሱን መያዝ ህይወትን መያዝ ነው። የኛ አክቹሊ በአንድም በሌላም የኢቫንጀሊካል ቴዎሎጂ ምንድነው ሰው ሚድነው በግሉ ነው እንጂ በህብረት ኢንኬዝ በግሉ ነው ማለት ነው ክርስቶስን ቢያምን የግል በዚህኛው ካልመጣ ያው አሁን ሳክራዶታሊዝም የሚባል የሳልቬሽን ቪው ያላቸው ካቶሊክና ኦርቶዶክስ የሚዳነው በሳክራመንት ነው ብሎ ስለሚያስቡ በእኛ ቤተክርስቲያን ሳክራመንቱ ራሱ እኛ ቤተክርስቲያን ጥምቀቱ የኔ ቤተክርስቲያን ካላጠመቀች አጥምቃ ነው የምትድነው፣ ስጋው ደግሞ ያድናል ግን እኔ ስሰጥህ ነው እኔ ባርኬ ስሰጥህ ነው የሚያድነው ብለው የሚሉ ደግሞ አሉ። ከዚች ቅድስት ቤተክርስቲያን ውጭ ወጥተህ አትድንም ወደዚችና የሚሉ ወደ ኢየሱስ ሳይሆን ወደዚችና የሚሉ ደግሞ አሉ። እንትንን ተቋምን የሚሰብኩ ሰዎች አሉ። ኢዳዝ ማተር እኛ ግን ተቋምን አንሰብክም። ሰው በክርስቶስ ኢየሱስ የትም ቦታ ሆኖ በክርስቶስ ኢየሱስ ይመን፣ የክርስቶስ ኢየሱስ ስም ከፍ ያርግ፣ በሱ እንደሚዳን ይመን፣ እሱን ይስበክ፣ ከሱ ጋር ቆማለሁ እኔ wherever he is ማለት ነው። ስለዚህ ጥሩ ነው። ጌታ ኢየሱስ ይባርክሽ። ይሄንን ነው ልል የምችለው። ሐሳብሽ ምደግፈው ሐሳብ ነው። ኢየሱስን መሰበክ አለበት የሚለውን ነገር ከዛ ደግሞ ሐሰተኞች መቃወም አለብን የሚለውን ሐሳብ የምቀበለው ነው። ጌታ ኢየሱስ ይባርክሽ እና ደግሞ ልብሽን አይደል? አዎ አውቃለሁ፣ ሐሰተኞች እንደምትቃወም አውቃለሁ። ተባረክ። እሺ ያብስራ። እሺ አመሰግናለሁ። ድምጽ ታፍኗል፣ ወደ ውስጥ ነው እያወራ ያለው። አሁን ይሰማል ናት? አዎ ይሰማል። ኦኬ እድሉን ስለሰጠሽኝ አመሰግናለሁ። በመጀመሪያ እናንቺ ትልቅ አክብሮት አለኝ። የኦርቶዶክስ እምነት ተከታይ ብሆንም ሁሉም እንዳንቺ ቢሆን የት በደረስን። እንዳልሽው ሁሉም የሃይማኖት ከኦርቶዶክስ ከሌላ ከእስልምናም ጀምሮ እንዳንቺ አይነት ትምህርት የራሱን ብቻ መደገፍ ያለበትን እየደገፈ መቃወም ያለበትን እየተቃወመ ቢያስተምር አገራችን የትና የት በደረሰች። አሁን በየቦታው እንደ ፖለቲካ ውስጥ ገባህ እንዳትይኝ እንጂ እንትን እያለ ያለው እየተገፋፋን ያለን ነው። ሌላ ነገር እየደረሰብን ያለው በቃ እኔ አውቃለሁ ብለን አልፈን የሌላውን እንትን ስለምንነካ ነውና በቃ ሁሉም የየራሱ ቤተ እምነት አለው። ከዛ ውጭ ደግሞ እድሜ ለቴክኖሎጂ አለ። በቲክቶክም በተለያየ መልኩ የራሱንና የራሱን ብቻ ቢያስተምር ተከባብረን እንኖር ነበር። አሁን ሁሉም በአብዛኛው የኢትዮጵያ ሕዝብ ያልተማረ ነው። የምናገረው ንግግር ይቅርታ አድርጊልኝ እና የመሌ ውሃ በይው እንደነዱት ነው። በቃ እንደዚህ እናድርግ ሆይ ሆይ ብሎ የሚወጣው በቃ እየተጨፋጨፈም ሌላም ህውከት እየተፈጠረ ያለው እነዛ ሰዎች
የራሳቸውን ቤተሰብ ነው እያስተዳደሩ ያሉት። ንጽጽር እንሰራለን ወይም የሌላውን ካንዱ እንትን የሚሉት ህብረተሰቡ አልገባውም። በቃ በጊፍትም በተለያየ እንትን እየሰበሰበ የሱ ቤተሰብ አይነካም። የሱ ቤተሰብ ወይ ውጭ ነው ወይ ከእንደዚህ አይነት ነገር የለም እና በዚህ ትንሽ ቀጥይበት። ትላንትናም አስገቢኝ እያልኩሽ ነበረ የእመቤታችንን መዝሙር ከፍተሽ በጣም ተናደው ቆይ ተረጋጊ እንዳትሄጂ። አንቺ እኮ ህፃን ልጅ እኮ አይደለሽም። ማንም ስለገፋሽ የምትሄጂ ማንም ስለሳበሽ ከማታምኝበት የምትሄጂ ልጅ አይደለሽም። አውቃለሁ ብለሽ የማያውቁ እህቶችና ወንድሞችሽን እያስተማርሽ ነው እና በዛ ልክ አይደለም። ሃይማኖት ግዴታ ና ወደዚህ ተብሎ አይደለም። አንድ ሰው አምኖበት ስለዛ ነገር እንትን ብሎ ነው እንጂ መሆን ያለበት። በቃ ሲንጋጉ ነበረ። ዛሬም እንደዚህ ይሄን ያህል 1000 ምናምን የመጣው ትላንትና የእመቤታችን መዝሙር ስለከፈትሽ ብቻ ገና ለገና እንትን ትያለሽ ስለተባለ ነው እና በምንም አይደለም። ሁላችንም አንድ በሚያደርገን ኢየሱስን የምትከተል ቀርቶ በድንጋም መኝ የሰው ልጅ አመለካከቱ ነው። በቃ ግዴታ ኢየሱስን ብቻ እኮ ስላመለኩኝ እኔ እኮ አልድንም እኮ አሉ ትእዛዛቶች አሉ። ቆሻሻ ስራ ባቴ ኢየሱስ ኢየሱስ እያልኩ ቆሻሻ ስራ እየሰራሁኝ ጨለማ ተገና አድርጌ እንትን ብል አያድነኝም። ስለዚህ ሁላችንም ከእንደዚህ አይነት እንትን ወጥተን ትክክለኛውን ኢየሱስን የሚያድነውን ብንከተል እንጂ ያስጠላል። ብቻ እንደው አንተ ኦርቶዶክስ ስለሆንክ ነው እንዳትይ እንጂ ኦርቶዶክስ ውጭ ያሉት በሚዲያም እንደምታዩ በየገበያው በየመናኸሪያው ነው እንትን መጽሐፍ ቅዱስ ይዘው እየዞሩ ያ ነው እንደ እምነት ያብስራ ይሰማል ድምጼ። ይኸውልህ እነሱም ሲናገሩ እያስቆምኩኝ ነበረ ቅድም በየመሃሉ እየገባው ምንም አይነት ነገር ስለ ኦርቶዶክስ አንድ ኔጌቲቭ ነገር እንዲናገር ሰው አልፈቀድኩም። አንተም ይህንን ሪስፔክት አድርግ እሺ። እሺ እና በቃ በዋነኛነት አንቺ በዚሁ እንትንሽ ቀጥይ። ሁሉም እንትኖች ከኛ የተሻለ እውቀት ያላቸው እንትኖች ቤታቸውን በሚከፍቱ ሰዓት የማንንም ሃይማኖት ሳይነኩ የሚደግፉትን እየደገፉ ነው። አሁን አንቺን የአንቺ እምነት ተከታይ አይደለም ግን በጣም ነው የምወድሽ። በቃ የምትለቂያቸውን ቪዲዮዎች ምናምን እንትን እላለሁ እሰማለሁ። ስለተቃወምኩ ነው ወይ ስለ ኢየሱስ ስለወራሁ? በቃ ቤትሽም እንደዚህም ላይቭ ላይም ብዙ ጊዜ እንትን እላለሁ እገባለሁ። እንደውም አስገቢ ምናምን ልሻለሁ። ከዛ በፊት ግን እጠላሽ ነበረ ሰርብሻለሁ ምናምን በቃ ግን ብዙ ጊዜ እየተከታተልኩሽ እንትን በሚሄድ ሰዓት በቃ ትክክለኛ ነገር ነው እንትን የምትይው። የማንንም ሃይማኖት አትጋፊም። መስበክ ያለብሽን ነገር ትሰብኪያለሽ። ከዛ ውስጥ ደግሞ የእናንተን አስተምሮት የሚያቆሽሹ እንትኖችንም እንትን ታያለሽ። ከዛ አንጻር ነው እንትን የምለው እና ቪዲዮዎችሽንም እከታተላለሁ። እንደዚህም ላይቭ ላይ ገብቼ እንትን እላለሁኝ። አንቺ እከታተልሻለሁ። ዓለምን ክጃለሁ ጌታ ኢየሱስን ተቀብያለሁ ብሎ እነሱ እንደሚሉ አይደለም። ቪዲዮን እየሰማው ነበርና ወስ ጎናን አልኩኝ። ቲክቶክ ላይ አይደለም ዩቲዩብ ላይ ሳገኝ ማለት ነውና ማታ እየጸለይኩልሽ ነበር። ቲክቶክሽ ላይ ገብቼ ልጽፍ ስልም እንትን ሜሴጅ እንትን አይልም አዶ ነው ሜቢ እንትን ብሎ ነበረ መሰለኝ። እና እንዴ በቃ ዘግታኖች ልጅ በቃ የወጣችው ቲክቶክ በቃ ብላይ ሁሉ አልኩኝና ጀግንነትሽን እንዳጠይ ሐሰተኛ በይ መጽሐፍ ቅዱስ የሚደግፈው ነገር ነው ያደረግሽ ያለሽውና ከዛ በተረፈ ግን ወዴትም ወደ ሌላ ያው ባትሄጂ ያው ከኢየሱስ ጋር ብትቀጥይ ደስ ይለኛል። ኢየሱስ ህይወትሽ ነው። አንቺ በደንብ ታውቂያለሽ። ብዙ ነገር ልትባይ ትችያለሽ ማለት ነው። ኢየሱስ እኮ ብዙ ነገር ተብሏል እኮ አይደለ? ኢየሱስ እኮ አምላክ ነው። ኢየሱስን ምን አሉት? በአጋንንት ሲያስወጣ በዘቡል ሐለቃ ምናምን የሚል የሆነ አለና አወጣ ሰይጣንን እንደዛ አይነት ነገርና ብላክ ክርስቲያኖቹ የራስሽ የአባትሽ ልጆች ጴንጤዎቹ አንቺን ብዙ ነገር ሊሉ ይችላሉ። እኔ ምልሽ ቪዲዮ ራሱ እኔ ለአንቺ ሳይቀር እዚህ ቤት እኔ ቤት ትመጫለሽ ደጋግሜ ቪዲዮ ሼር አድርጌልሽ ሪፖስት እንድታረጊው ኮፒ ሊንክ እንድታረጊ ነግሬሽ ምንም አላረግሽ። ዛሬ አርጊያለሁ። እኔ አሁን ባለፈው ያ እንትን ማን ነው ይሄ እንደው እንዳስናቀች ባጫ ምናምን እንትን ያደረግሽውን ቪዲዮ እንደውም ኮሜንትም ሰጥቼ ሪፖስትም አድርጌያለሁ። እዩ ሳይሆን ለጠቅላይ ሚኒስትር ዶክተር አብይ ያቀረብኩትን ጥያቄና እንዲሁም ደግሞ ፒቲሽን እያሰባሰብኩ የነበረውን ሼር አድርጌሽ ለሶስት ቀን ያለማቋረጥ እዚህ ጋር ጉሮሮ ራሱ እስካሁን አልተዘጋም፣ አልተከፈተም። ሳምንቱ ሙሉ ነው ጉሮሮ የጮህኩበት። ከ10 ሰዓት በላይ ነበር እዚህ ጋር በየቀኑ ለ3 ቀን ለ4 ቀን ምጮህ የነበረው ያንን ቪዲዮ እንደዚህ አላየሁም። ዶክተር አብይ አህመድ ሼር አድርጌልሻለሁ።
ኦኬ አላየሁትም። ጌታ እንደሚያውቀው እኔ አላየሁትም። አረግልሻለሁ፣ ሪፖስት አረግልሽ። እኔ አረጋለሁ፣ ቪዲዮዎችሽን ሪፖስት አረጋለሁ፣ ኮሜንትም እሰጣለሁ እና ይሄኛው አሁን ያልሹንም አረግልሻለሁ። ምንም ችግር የለም። ሪፖስት ማድረግ ምንም ችግር የለም እና በርቺ እሺ። ማለት እውነትም ይሄ እውነትም እንትን የሚላችሁ ከሆነ እዚህ መታችሁ አሁን እንቃወማለን ሐሰተኛ ምናምን ስትሉ ነበረ። እንደዛ ስትሉ ስለነበረ ግን ቼክ አድርጋችሁ ነበር እዚህ ቤት የምትመላለሱ የነበሩትን እውነትም ትቃወማላችሁ። እውነትም እስከ ጥግ ድረስ ይሄ ጉዳይ እንዲሄድ ይፈልጋሉ። እዚህ ደጋግሞ መጥተው የሚጮሁትን ሰዎች እየከፈትኩ ነበር ቼክ የማደርገው። ሪፖስት አድርገውት አላረጉትም። ለምን 3 ቀን እንደዚህ ድምፅ እስኪዘጋ ድረስ ምጮህ የነበረው ሪፖስት ሰው እንዲያደርገውና ጠቅላይ ሚኒስትር ዶክተር አብይ ጋር እንዲሄዱ ጉዳዩ ያቀረብኩት አቤቱታ የኔ አቤቱታ ብዙዎችን ይወክላል። እዛ ጋር የተናገርኩት ነገር ብዙዎችን ይወክላል። ቤቱ ያለውን ነገር መፍትሄ ህገወጥ ነገርም እየተካሄደ ስለሆነ መፍትሄ እንድናገኝ ከለላ እንዲሰጠው ማንም እየተነሳ ስለሆነ የሚፈነጭበት መንግስትም ጣልቃ መግባት ስላለበት በዚህ ጉዳይ ላይ ሃይማኖት ጉዳይ ሳይሆን ሃይማኖተኞች አይደሉም ጣልቃ የገቡበት ወንበዴዎች ናቸው። ወንብድናም ደግሞ የማስቆም ህገ መንግስቱ ግዴታ አለበት። ያንን ስጮህ ነበር ለ3 ቀን ማለት ነው። ሼር አድርጌላችኋለሁ። ዝር ያለ የለም እዚህ ዝር አልሰማም። እኔ አሁን ዛሬ እንደውም እንድሰማ ነገርሽኝ። ለኔ አልሰማም። አይዋለሁ ገብቼ እሰማዋለሁ። አሁን እንድሰማ አንቺ ኦሬዲ እንትን እኔ አልሰማም እንትን አላልኩም። እሰማዋለሁም ደግሞ ሪፖስት አደርግልሻለሁ። እንደውም ወደ ፌስቡኬ ሁሉ አደርግልሻለሁ ብዙ ሰው እንዲያይ ብዙ ሰው ስላለ። ኦኬ ያ እና በርቺ አንቺ። ኦኬ ጀግና ነሽ አንቺ ጌታ የሚጠቀምብሽ ጀግና ነሽ። ሐሰተኞችን እየተቃወምሽ ነውና በመጽሐፍ ቅዱስ ላይ ያልተደረገ ነገር ስለሆነ በእኛ ዘመን የተደረገ ያለው ንግዱ የተጧጧፈ ስለሆነ በቤተክርስቲያን ውስጥ ዘይት መሸጡ፣ ውሃ መሸጡ፣ ቲሸርት መሸጡ፣ ሶፍት ማስበላቱ እና እኔ ከዚህ በፊትም ነግሬሻለሁ ኢትዮጵያ ጀምን እንደገጠመ ስለየው ጩፋ ነግሬሻለሁ ራሴ በአይኔ። እኔ ደግሞ አንድ ነገር በአይኔ ካላየው ባዘው አልቃወምም። በአይኔ ሄጄ አይቼ ነግሬሻለሁ። ገብቼ ትዝ ካለሽ ቤትሽ ገብቼ ከዚህ በፊትና እና ቀጢ ጀግንነትሽን አትጣይ፣ ወደኋላ አትበይ። አይ ነው አንዳንድ ኢሞሽን ሆነን ተናደን በቃ ብዙ ነገር እንትን እንላለን፣ ግን ኢየሱስ ሁሌ ከጎንሽ አለ። አይዞሽ ልጄ የሚልሽ የሚያበረታሽ ካጠገብሽ አለ። ስለዚህ እሱ ጋር ቀጢ፣ ወደፊት ወደኋላ ፈጽሞ እንዳትይ፣ ለጠላት እድል ፈንታ እንዳትሰጪ ልልሽ ወዳለሁ። እጸልይልሻለሁ። አሁን ቪዲዮሽን ደግሞ ሪፖስት አደርግልሻለሁ። ይቅርታ አላየሁትም። እሺ ተባረኪ ዲቦ። የቀራለ እሺ መምህር ጸጋና ሰላም ይብዛላችሁ። እንዴት አላችሁ ተወዳጆች? አቤት መምህር ጸጋ ከየት ነው? ታድሶ ነኝ። መርጌታ ጽጌ ነኝ። ያው የዳነ ኦርቶዶክስ ወይም ታድሶ አጭሩ። እኔ ታድሶች በጣም ነው ደስ የሚሉኝ። ያው እነ መርጌታን አይቼ ነው የገባሁት። አንቺም ፎሎ አድርጌሻለሁኝ። የተነገረውን ነገር ሰምቻለሁ። ቀን ስክሮል ሳደርግ ፓስተር አሳፍ ስለ አንቺ የዘገበውን አይቼ እንደ መደንገጥም እንደ ጥርጣሬም ሆኖብኝ ከዛ ገብቻ አየሁኝ። ገብቼ ሳይ ላይቭ ገብተሽ ነበርና ስትናገሪ ሰምቼ ኦኬ አይ ይሄ የሆነ ሰው አናዷት የተናገረችው ነገር ይሆናል እንጂ የባካ አይደለም ብዬ ያው ስራ ላይ ስለነበርኩ ወጣሁ። ምንድነው ስለ አንቺ አሁን ለመናገር ሳይሆን ቅድም ዶክተር ዳንኤል ሲናገር በነበረውና ሙለታም በነገራችን ላይ ሙለታ ያው በደንብ አውቀዋለሁኝ። ያው በአንድ አገልግሎት ስለነበርን አሁን ነው ወደ ቃለ ሕይወት የሄደው። አንድ አገልግሎት ላይ ስለነበርን በደንብ አውቀዋለሁኝ። ጥሩ የእግዚአብሔር ሰው ነው። ሚዲያ ላይም ታውቂዋለሽ ብዬ አስባለሁ። አውቀዋለሁ። እኔ ጋር ይመጣል ብዙ ጊዜ። በቃ በአካልም ስለማውቀው ነው። እኔ ጥሩ ወጣት ልጅ ነው። ጥሩ ይሰራል ገና እግዚአብሔር ይመስገን። ምንድነው ልናገር የፈለኩት በሁለት መንገድ ነው። አንደኛ ክርስቶስ ኢየሱስ በግልጽ መሰበክ አለበት። ማንም ሰው ስለሌላ ነገር ከማውራቱ በፊት ስለ ኢየሱስ እንደ አፍ መፍቻ ቋንቋ አድርጎ ቢያወራው ደስ ይለኛል። እንደ አንድ የወንጌል አገልጋይ የሁላችንም ጥማት መሆን ያለበት የኢየሱስ ነው።
ስሙን ማንሳት በቃ ሁል ጊዜ ስለ እሱ መናገር፣ ስለ እርሱ መስበክ፣ ስለ እርሱ ማውራት መሰልቸትም መጥገብም የለብንም። እርሱ የመጀመሪያዎች ሙሉ በሙሉ ባይቀሩም ግን ፍሬምወርክ ሊበጅላቸው ያስፈልጋል የሚል ሐሳብ አለኝ። ምንድነው ፍሬምወርክ የምለው? እኔ ስለ እስልምና ምንም የማውቀው ነገር የለኝም። ስለ እስልምናን የምነቅፍበት ወይም የምሞግትበት ዕውቀቱም የለኝም። እንዳው አንዳንድ መጻሕፍትን ያነበብኋቸው እንደዚህ የዳኑ ሙስሊም የነበሩ የዳኑ ሰዎች የጻፏቸውን ያነበብኋቸውን ይዤ ካልሆነ በቀር ቁርአኑን አላቀውም፣ አረብኛውንም አላቀውም። ስለዚህ ያን እዛ የወጡ ሰዎች ቢከራከሩ ያምርባቸዋል፣ እነርሱ ያምርባቸዋል። ከዛ ውጪ በማናቀው ስንገባ እንዳው ጥሩውን ሁሉ ልናበላሽ እንችላለን ብዬ አስባለሁኝ። እንደዚሁም ደግሞ ከወንጌላውያንም ማለት ወደ ኦርቶዶክስም የሚሞግቱ ወንድሞችና እህቶች እኛ የጻፍናቸውን መጽሐፎች ሊያኑት ጳጳሱም መርጌታ ክብር ለኢየሱስ ማለት ነው። እሳቸውም በጣም ብዙ መጽሐፍ ጽፈዋል። እንዳውም እኔ ጋር ወደ 4-5 መጽሐፍ እኔ ጋር አለ ራሱ እኔ ሸልፍ ላይ አለ እና በጣም መወዳቸው አገልጋይ ናቸው። እግዚአብሔር ባርካቸው። እኛ የጻፍናቸውን መጽሐፎች እኔም ክብሬ መልሱ የሚል መጽሐፍ ነው የኔው በደንብ ታዋቂው ማለት ነው። ከዛ ሌሎችም ሌላም አለ። ምንድነው ልል የፈለኩት እኛ የጻፍናቸው መጽሐፎች ሊያነቡ ይችላሉ፣ ግን የኛን ያክል ደግሞ መሞገት ላይ ይችሉ ይሆናል። ምክንያቱም እንደ ጸሐፊው ወይም ሐሳቡን እንደ አመጣው ሰው አይነት አቅም ላይ ኖራቸው ይችላል። ካላቸው ሰየው ቋንቋውም የሚያምረው በዛው በቤቱ ነው። ግን ደግሞ በፍቅር መሆን አለበት፣ በፍቅር መሆን አለበት እና ጭቅጭቁን እኔ አልደግፍም። ግን አልፎ አልፎ እኔ ቤትም እኔ ላይ ብከፍታለሁኝ እኔ ቤት በጣም በፍቅር አስተናግዳቸውና እኔን ምንም እንደማላውቅ አድርገው ጭራሽ ምንም ስተት እንደሌለባቸው እነሱ አድርገው ሲያቀርቡ ኧረ ይሄንማ እናውቀዋለን ብዬ አልፎ አልፎ ብልጭ የሚል ነገር አለ እና ለመሳደብ ሳይሆን ብልጭ የሚል እንደ ኩራት የሚመስል ነገር ይሄ ትዕቢት የሚመስል ነገር ሊታይብን ይችላል። እሱን ሰከን ብለን እውነትን ግን ደግሞ በፍቅር ብንገልጸው መልካም ነው። በነገራችን ላይ ስህተት እያለ ስህተትን ዝም ብንል ፍቅር አይደለም፣ ፍቅር አይደለም። ስህተቱን መግለጥ አለብን። ስህተቱን መግለጥ ሲጠበቅብን ደግሞ በፍቅር መሆን አለበት። ስናገለግላቸው ለማሸነፍ በሆነ እሳቤ ሳይሆን እንዲድኑ እንዲተርፉ በማሰብ መሆን አለበት። ሐዋርያ ቅዱስ ጳውሎስ ለሮሜ በጻፈው መልእክቱ ምዕራፍ 9 ላይ እንዲድኑ ነው ጭንቀቴ ይላል። ማን ነው? ምዕራፍ 10 ላይ ሶሪ ምዕራፍ 10 ላይ እንዲድኑ ነው ይላል። ከቁጥር 1 ጀምሮ ወገኖች እስራኤላውያን ይልና በእውቀት አይቁኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁኝ የሚልበት ቦታ ላይ ማለት ነው። ስለዚህ እንዲድኑ በማሰብ መሞገትና ለማሸነፍ በማሰብ መሞገት ፍጹም የተለያዩ ናቸው። ወንድሞች ሆይ የልብ የበጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ስለዚህ እንዲድኑ ከማሰብና እንዳሸንፍ ከማሰብ ፍጹም የተለያዩ ናቸው። ለማሸነፍ የምንታገልበት ከሆነ እኔ እንደውም ላይ ከፍቼ ከተናገሩት ነገር በጣም የማረሳው በማሸነፍ ካመጣሁት በማሸነፍ ተመልሶ ይሄዳል። ይሄን አትጠራጠሩ። አሸንፌ ከሆነ ያመጣሁት አሸንፎ ሌላው ይወስደዋል። በትክክለኛ ወንጌል እንዲድን በማሰብ ከሆነ ግን በፍቅር ከሆነ ያሸነፍኩት በመጽሐፍ ቅዱስ ቃል ከሆነ ያሸነፍኩት ንቅንቅ አይልም፣ በአለቱ በክርስቶስ ይመሰረታል። ስለዚህ እልካችንን ትተን በፍቅር ማገልገል እንዳለብን አምናለሁኝ። ይሄ የኔ አቋሜ ነው። ነገር ግን እንደ ሰውኛ ደግሞ አልፎ አልፎ ምን ታውቂያለሽ ምን ታውቃለህ የሚባል ነገር ሲሰነዘር የሆነ ብልጭ የሚል ነገር አለ። እሷን ቅድም ዳኒ ነው ሲናገር የሰማሁት።
በቃ እሷንም ራስ እኔ ጋም አለች ባትበዛም እኔ ጋም አለች እሷን ነገር እንዲድኑ ከማሰብ እንጂ ከእልህ የተነሳ ጥሩ አይደለም እልካችንን እንቀንስ ነው ወንጌል ግን ይሰበካል መሰበክ አለበት እቅበተ እምነት መጽሐፍ ቅዱሳዊ ነው ጥሩ ነው ግን ከማሸነፍ አንፃር መታሰብ የለበትም በጭራሽ ትግል አይደለም መጽሐፍ ቅዱስ ትምህርት እና ይሄ ነው አላብዛ በነገራችን ላይ በጣም ነው ማከብርሽ እግዚአብሔር ይባርክሽ እኔ እህት ያው ገስት ባልገባም አይሻለሁኝ እግዚአብሔር ይባርክሽ እንደውም የሆነ ሰዓት ላይ በውስጥ ኮሜንት ጽፌልሽ ነበር በቃ በርች አዲስ እንዳየውሽ አካባቢ በርች ብዬ ጽፌልሻለሁኝ በውስጥ ገብቼ ኮሜንት ላይ ሳይሆን ከውስጥ ጽፌልሽ ነበር እንደሱ ይሄው ቀይ ካባ ነው አይቀየርም የኔ ፕሮፋይል ታወቃል ተባረክልኝ ጸጋ ይብዛልሽ ሁላችሁም ተባረኩ ብሩካን ናችሁ ቆሞስዬ መርጌታ ጓደኞቼ ተባረኩልኝ ጸጋ ይብዛላችሁ አሜን አሜን ኃይል አለ በስምህ ስምሽን እኮ እስከዛሬ መርጌታ አሉ እኮ አሁን እያሳዩን መጽሐፍ እሳቸው ባልተናገሩም ብዙ መጀመሪያ ላይ መርጌታ ተናግረዋል እንትን አለ ኦኬ ቅድም መጽሐፍ ስለ መጽሐፉ ሲያነሱ ነበር አይሁን ሰው ሲጠይቅ በማን ነበር ቢኒያም ነው ሲጠይቅ የነበረው ቢኒያም አለ መሰል ይሄው መጽሐፉ ቢኒያም ቴንኪው ስላስገባሽኝ መጽሐፉ የለም ስትል ነበር ይሄው መጽሐፍ ያሳዩን ይግለጡና እሺ እዩ ጩፋ ምናምን ታሲጄ ታምራት ብለው የጻፉበትን ያሳዩን አስፈራሩኝ በፖሊስ ጣቢያ በፍርድ ቤት ሲባል ነበር ቆይ ረጋ በይ እኔ ልንገርሽ ኦርቶዶክስን ካወቅሽ እኛ ያየነውን የኖርነው እሳቸው ያዩትን የኖሩትን ነው የጻፉት እናቴ እኔ ያው ካንቺ ጋር አንቺ እንግዲህ አውቃለሁ ብለሽኛል እኔ አላውቅሽም አሳዩኝ እንግዲህ ቅድም ለዩ ጩፋ በነገራችን ላይ እኔ ልክልሻለሁ በለሽ ቪዲዮ እዩ ጩፋ ጋር ነበሩ እዩ ጩፋ ጋር ነበሩ ቢኒያም ቆይ አንዴ እዩ ጩፋ ጋር ነበሩ እዩ ጩፋ ጠይቀሃል እያሳዩ ነው አንዴ እሺ እዩ ጩፋ ዮናታን ሚሉ የሚለውን ያሳዩ ነው አይ አንተና ቅድም አላሉ ፍርድ ቤት ተጠርቼ አስፈራሩኝ ምናምን አላሉም አንድ ጊዜ ቆይ ቢኒያም እዩ ጩፋ ምናምን እያልኩ በስማቸው ጻፍኩ አላሉም ለሐሰተኛ ነቢያት በአጠቃላይ ነው ጻፍኩ ሲሉ የሰማሁት እኔ ማለት ሐሰተኛ ነቢያት ውስጥ እዩ ጩፋ አለበት ማለት ሐሰተኛ ነቢያት ፍርድ ቤት ተከስሼ እኮ ብለውሻል ምናምን ለእያንዳንዱ ሰው ለየብቻ ቪዲዮ እንትን በጣም ጥሩ እሺ መምህር ግርማ የሚባል ፕሮቴስታንት ውስጥ አለ አይደሉም ቢኒያም አትዋሽ አይደለም እኔ አሁን ላሳዩ ጩፋ ጋር የሄዳችሁበትን ቪዲዮ ላሳያት ለሉ መብታቸው አትዋሽ ጩፋ ጋር ስትቀበ ያለውን ቪዲዮ ላሳያት ለሉ ላሳያት እሉ ትፈቅድልኛለሽ ላሳይ ቢኒያም እያሳዩ ነው መጽሐፉ እሺ ይቀጥሉ መርጌታ አይደለም አቶ አገደሉ አቤት ቢኒያም ተረጋጋና መርጌታ እርሶ እያንዳንዱን ያስረዱ ቢኒያም ዝም በል አደኝ ተመልከት ምን ችግር አለ ትንሽ ቆይ እስኪ በኋላ ትናገራለህ አገደሉ ነው ከምንለው ሀገደሉ ነው የሚባለው በዛ በእንትን ላይ አቶ ሀገደሉ ይሉታል በዛ በደንብ እየታወቀ ነው እዚህ ጋር አሁን መቁጠሪያ ምንድነው ለምን ተጀመረ በመቁጠሪያ አጋንንት ሊወጡ ይችላሉን እዚህ ጋር ደግሞ እንደምታዩት ምን ይላል ባለዛር ያፋንድያ የሚያበሉ ምስህ ምንድነው ሲባል ያህያ ፋንድያ ይላል ምስህ ምንድነው የጅብአር ምስህ ምንድነው ያረቄ አተላ ምስህ ምንድነው ሲባል እንዲህ የሚሉ እነዚህን ሁሉ ነው የመታኋቸው አንድ ደግሞ እዚህ ጋር ያለ መምህር ግርማ የሚባል ደግሞ ጠንቋይ አለ በጣም የታወቀ ጠንቋይ የታወቀ በአስማት ነው ቦሃ በጭራሽ አይረጭም ነበረ ይሄ እና መቁጠሪያው ደግሞ እዚህ መቁጠሪያው
ተወስዶበት 3,000 ብር ከፍሎ አስመልሶታል። እዚህ ጋር እንደምታዩት ሩዋንዳ ሚካኤል ላይ ማለት ነው። ሩዋንዳ ሚካኤል ቤተክርስቲያን ዲያቆናት ወሰዱበትና በ3,000 ብር ከፍሎ የ10 ብር መቁጠሪያ 3,000 ብር ከፍላ መጣው። ምክንያቱ የተቀባ ስለነበረ ነው። ስለዚህ ይቀጥላል። ይሄ ሁሉ በሱ ዙሪያ የተጻፈና ዝዋይ ድረስ ሌላም እዚህ ጋር ደግሞ ምንድነው የሚለው? ይሄ ተዋህዶ ብዬ መጥራት አልችልም ያለበትን ሰይጣኑን እኮ ኢየሱስ በል ሲባል ኢየሱስ እያለ ተዋህዶ በል ሲባል ግን ስሟ ያቃጥለኛል። ተዋህዶ ማለት ያቃጥለኛል። ይሄ በቪዲዮ እስከ 9 ቁጥር የወጣ ካሴት ላይ ያለ ነገር ነው። እያንዳንዱን ተንትኝ የጻፍኩት ነገር ነው። ብዙ አለ። ሌላው መቼም ሀገደሉ በጣም እንደሚወሽ እናውቀዋለን። ሀገደሉ ነው የምንለው። ይሄ በዚህ ደግሞ በደንብ ያውቀዋል እና ውግዘት ዘበከንቱ የሚላለ ይሄም ልተወው። ከዛ እዚህ ጋር ቡዳ ምንድን ነው እዚህ ምዕራፍ 6 ላይ ምዕራፍ 6 ሐሰተኛ ነቢያትና ሐሰተኛ ነቢያት ይላል። ሐሰተኛ ነቢያት ባህሪያቸው እዚህ በዝርዝር ነው የጻፍኩት እነማን ናቸው የሚለው ሁሉ ሳይቀር። ሌላው እዚሁም ደግሞ ጉባኤን ሊያውክ የመጣ መንፈስ ይታየኛል ይላሉ። ጉባኤውን ሊያውክ የመጣ መንፈስ በጭራሽ ክፉ መንፈስ የእግዚአብሔርን ጉባኤ ሊበትን የእግዚአብሔርን ጉባኤ ሊያውክ አይችልም። የሚያወከው ራሱ ይታየኛል ባዩ ነው። ይታየኛል ባዩ ነው ህዝቡን እያወከ ያለ እንጂ በተረጋጋበት ህዝብ ላይ ተረጋግቶ እየዘመረ ተረጋግቶ እያመለከ ባለበት ሰዓት ላይ ሊያውክ የመጣ መንፈስ አለ። አየሩን ሊቆጣጠር የመጣ መንፈስ አለ በማለት በውሸት የእንትን አሰራር የሆነ ነገር ነው ይሄ ሁሉ የምታየው። ሌላ እዚህ ጋር ሚስቴ ናት ይላል። በዚህ ሁሉ ሐሰተኛ ነቢያት በዝርዝር አሉ። ማን ነው ሚስቴ ናት ያለ? ይሄ ሁሉ በዚህ ሁሉ አዋላጆች አሉ። ደግሞ ልክ የወደቀውን ሰው ለክብሩ የወደቀውን ሰው ለክብሩ እንደወደቀ ለአገልጋዩ ክብር እንደወደቀ ተደርጎ ያ የከበረን ሰው ጸጋው ካለ ገስጾ ማስወጣት ሲገባው እዚያው እየተንከባለለ በኋላ ደግሞ ዲያቆናት ነን ባዮች ደግሞ ይዘው መዋለጃ ክፍል የሚወስዱ ሰዎች መዋለጃ ክፍል እዛ መለማመጃ ሊያደርጉት ይሆናል። እንደዚህ አይነት አለ። በዝርዝር ነው ይሄ ቃል በቃል የምነግራችሁ። እዚህ ምን ይላል? የዘመኑ እያየ ምን እንደሆነ ቸርቹ እንኳ ሳያውቀው ታፔላ ብቻ በማየት በታፔላው ላይ የተጻፈውን ነገር ከዚህ እስከዚህ ፈውስ ከዚህ እስከዚህ የሚለውን ሁሉ እያየ ጠንቋይ አሳዳጅ የሆነ ህዝብንም ጭምር ምን ያልኩበት ነው። በጣም እዚህ አስጠንቋዮቹ ጸበል ፈለቀ ከጻድቃነ ማርያም ወደ ኮኬለሽ ማርያም፣ ከገብርኤል ወደ ሚካኤል፣ ከክርስቶስ ሰምራ ወደ አርሴማ፣ ከአርሴማ ወደ ሸንኮራ፣ ከሸንኮራ ወደ ምናምን ሲንከራተት የነበረ ህዝብ የለመደ ህዝብ እንደገና ወደዚህኛው ግልብጥ ብሎ መጥቶ ተመሳሳይ ስራ እየሰራ ያለ ህዝብ አለ። ተመሳሳይ ስራ የወንጌል እውነት ሳይበራለት ሳይማር ምን ሳይል ፈውስ ፍለጋ ነው የመጣ። ከዛ ካልተሳካለት አሁንም ደግሞ ሌላ ነብይ ፍለጋ። አዲስ አበባ ከሆነ አዋሳ ይሄዳል። አዋሳ ያለ ሰው ደግሞ አዲስ አበባ ይመጣል። ከአዲስ አበባ መንከራተት፣ ይሄ የመንከራተት ስራ እዚህ የለመደውን ነው በህዝባችን ዘንድ የለመደው በኦርቶዶክስ ቤተክርስቲያን ላይ የነበረው ማለት ነውና በአጠቃላይ ይሄ ሁሉ የምታዩት በእነሱ ዙሪያ ላይ ይሄ ማለት ጠቆር ያደረግኩት ትኩረት ተሰጥቶት እንዲነበብ ስማቸው በደንብ እየተጻፈበት በዝርዝር ነው ያለ። እዚህ ጋር የሐሰተኞች ነቢያት የጥንቆላ አሰራር ይላል። የሐሰተኛ ነቢያት የጥንቆላ አሰራር ተነሳችሽ ወይ? እሺ፣ የሐሰተኛ ነቢያት የጥንቆላ አሰራር ሰው የተኛ ነበረና በጣም ትልቅ የታመመ ሰው ቤት ላለ ያው ይህንን ታውቁ ዘንድ እወዳለሁ።
ይላል። በዚህ በሐሰተኛ ነቢያት ዙሪያ ብዙ ነው የጻፍኩት። በኦርቶዶክስም ቢሆን በኦርቶዶክስ ቤተክርስቲያን ይኸው እንደዚህ አስማት መጽሐፍት ናቸው። እነዚህ የቤተክርስቲያን መጽሐፍት ናቸው። እነዚህ ዘንዶዎቹ እነዚህ ሁሉ በዚህ መጽሐፍ ላይ ነው ያለ። በዚህ መጽሐፍ ላይ ነው ያለ። ይሄ እንዴት ይታመናል? ይሄ እንዴት የጸሎት መጽሐፍ ተደርጎ እንዴት ቤተክርስቲያኒቱ በበሮቿ ላይ በንዋየ ቅድሳት መሸጫ እንዴት ይሸጣል? ይሄ ክፉ የአጋንንት ልምምድ አይደለም ወይ? ይሄ አሽቀንጥራ መጣል አለባት ቤተ ክርስቲያን በሚል ላይ የጻፍኩት ነው። ይሄ ጠቅላላ ይሄ ዝም ብሎ በእገሌ የሚባል ብቻ የቆመ አይደለም የሚታየው። ይሄ ነው የሚለው ጠቅላላ እንዴት ቤተ ክርስቲያን እንዴት እንዲህ ታደርጋለች በሚል ሁሉ ነው የጻፍኩት። የሐሰተኛ ነቢያቱንም ምኑንም ጸረ ወንጌል የሆነ በምድራችን ያለውን ጸረ ወንጌል በየትኛው ቤተ እምነት ይደበቅ፣ በየትኛውም ቤተ እምነት ይወሸቅ፣ ነገር ግን ሐሰት ከሆነ ሐሰት ነው በካቶሊኮ በየትኛውም ቦታ ላይ። ስለዚህ ይሄ ኦርቶዶክስ ቤተክርስቲያናችን ማስወጋድ አለባት። ምን ባይ ነው ይሄ 12 ጊዜ ጠቅላላ እኛ ነቢያት ዘንድ ብቻ ሳይሆን መጽሐፉ ይኸው አንድ ሰው አለ። ዘንዶዎቹ ከዚህ ወጥተው ጠቅላላ አፋቸው እዚህ ጋር ደግሞ ሌላ ዘንዶ አለ። ምንድን ነው ዘንዶ ለመሆኑ? በቤተ ክርስቲያን ዘንድ ዘንዶ ምንድን ነው የሚል እዚህ ጋር የጻፍኩት የጸበል ጠባቂዎች እንዴት ዘንዶ እንዴት ጸበል ጠባቂ ይደረጋል? ዘንዶ ጋኔን ነው፣ ሰይጣን የሚመሰልበት ነው። ዘንዶ ይሄ ምሽከረከረው አይደለም። ዘንዶ መጽሐፍ ቅዱስ ዘንዶ የሚለው ዲያብሎስን ነው። ዲያብሎስ ደግሞ መንፈስ ነው። ነገር ግን በቤተ ክርስቲያናችን ዘንድ ግን እንደዚህ ባሉ እባቦች ይኸው ዘንዶዎች ተከበው እዚህ ጅራትና ጅራት ተያይዘው እዚህ ጋር ደግሞ እንደሚታየው ይሄ ሁሉ 3 ሽማግሌዎች እዚህ ጋር ያሉ ይኸው በግ ነው ግን በዘንዶ የተከበበ እና ምን ልላችሁ ፈልጌ ነው፣ ይሄ አለ የጻፍኩት ነገር በዝርዝር። ከዛ ደግሞ ሌላው ደግሞ ህልመ ዮሴፍ የሚባልም አለ። ይህን ልተው። ይሄ ነው መጽሐፍ ግን ማሳቀል ይባላል መጽሐፉ። ለ9ኛ ጊዜ የታተመ መጽሐፍ ነው። ለ9ኛ ጊዜ ይኸው ለ9ኛ ጊዜ 9ኛ እትም ነው። 2018 ዓመተ ምህረት ገና እንዲያውም ስርጭት ላይ ዛሬ 2 ወር አካባቢ ነው ከገበያ የወጣ። ግን የማስታወቂያ እንትን የት ጋር እንደሚገኝ እንትን ስላላልኩ ገና አልተሰራጨም። በእጅ ነው ያለ መጽሐፉ። እሺ እንዲህ ከሆነ የታለ ቪዲዮ? አዎ። ስለዚህ ወደ ኢየሱስ ልምጣ። እውነተኛው ኢየሱስ የኦርቶዶክስ፣ የካቶሊክ፣ የጴንጤ የሚባል አይደለም። ኢየሱስ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ የሚያውቀው ኢየሱስ የእግዚአብሔር ልጅ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ዳግም ተወልደዋል። አለቀ። ምንም አይነት ሌላ ኮተት፣ ሌላ የሰው እጅ፣ ሌላ የሰው ስርዓት አያስፈልገው። መጽሐፍ ቅዱስ የሚለው በእርሱ የሚያምን ዘያምን በወልድ ቦ ህይወት ዘለዓለም፣ በልጁ የሚያምን የዘለዓለም ህይወት አለው። ይኖረዋል አይደለም የሚለው አለው። መቼ? አሁን አለው። ካላመነስ ተፈርዶበታል። አሁን ተፈርዶበታል። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የማንም አይደለም። ስለዚህ አንዲት ቤተ ክርስቲያን ክርስቶስን አምናለሁ፣ ክርስቶስን እከተላለሁ፣ ወንጌልን እሰብካለሁ ካለች ኢየሱስን አማላጄ፣ ዋሴ፣ ጠበቃዬ፣ መካከለኛዬ ነው ብላ ካላመነች
ከኢየሱስ ውጭ ናት። ምን አይነት ኢየሱስ ነው ታዲያ የምትሰብከው? ሊቀ ካህናት ነው ብላ ካላመነች ቤተክርስቲያኒት ወድቃለች፣ ከመንገድ ስታለች ብለን እንቃወማለን፣ እናምናለን፣ ደግሞ ይሄ እናስተምራለንም ጭምር። ኢየሱስ እውነተኛ አማላጅ፣ ኢየሱስ እውነተኛ ጠበቃ፣ ኢየሱስ እውነተኛ ሊቀ ካህናት፣ ኢየሱስ እውነተኛ መካከለኛ፣ ያ ደግሞ ብቸኛ አዳኝ። ብቸኛ ማለት ብቸኛ፣ መጽሐፍ ቅዱስ ብቻውን ነው የሚለው። ብቻውን መዳንም በሌላ በማንም የለም ካለ በማንም ካለ በማንም ነው። በማንም ማለት ምን ማለት ነው? በኢየሱስ ብቻ ነው ማለት ነው። መዳንም በሌላ በማንም የለም ካለ በመላእክት የለም ማለት ነው። ጻድቃን በሚባሉ በመቃብር አፈር የለም ማለት ነው። በህንፃ የለም ማለት ነው። በዛፍ የለም ማለት ነው። በጅብዓር የለም ማለት ነው። አያችሁ፣ በምንም መንገድ በዘይትም የለም፣ በፎጣም የለም፣ በየትኛውም ነገር የለም። በኢየሱስ ብቻ። መዳንም በሌላ በማንም የለም። ከየት? ከሰማይ በታች ለትውልድ ለቤተ ክርስቲያን የተሰጠ ኢየሱስ የቤተ ክርስቲያን ሞገስ ነው። ኢየሱስ የቤተ ክርስቲያን ራስ ነው። ኢየሱስ የቤተ ክርስቲያን ጠበቃ ነው። የቅዱሳን ሁሉ ጠበቃ መካከለኛ ነው ኢየሱስ። ይሄ ኢየሱስ ነው መሰበክ ያለበት። እኔ ቅድም ከጓደኛዬ ጋር ከቆሞስ ጋር በጣም እየተነጋገርን የነበረ እቺ እህታችን ወደ ጨለማ ልትሄድ ነው ወይ? ሌላ ኢየሱስ አለ እንዴ? ሌላ ኢየሱስ የለም። አለ ብለው ካመጡት ዝም ብሎ የሆነ ኢየሱስ ወይ ባሕታዊ የወለደው ኢየሱስ፣ ከጫካ የወጡ ሰዎች የወለደው ኢየሱስ ካልሆነ በቀር የኢየሱስ ወንጌላት የሚናገሩለት ኢየሱስ ግን ኢየሱስ ነው፣ ሕይወት ነው። እሱ ነው የዘላለም ሕይወት። በሰው ስርዓት አናገኘውም። የዘላለም ሕይወት በኢየሱስ ክርስቶስ ደም ብቻና ብቻ ነው። የምን ኮተት? ሌላ ኮተት የለውም። ሌላው ሁሉ ኮተት 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 ነው። አማኞች ወደ አማኞችም ስንመጣ ማስተዋል የሚገባቸው ነገር ቢኖር በኢየሱስ ስም የሚቀልዱትን በኢየሱስ ስም ገዝታውስ ገብተው 10,000 ከፍለው የሚድኑ ሰዎች ካሉ ሐሰተኞች ናቸው። ማን ነው ያዳናቸው? ኢየሱስ ልትሉ ነው? የከፈላችሁት ብር ነው አዳነኝ የምትሉት? ወይስ ማን ነው ያዳነው? የኢየሱስ ስም ወይስ የእናንተ ገንዘብ? በደንብ ሊታሰብበት የሚገባ። እንደዚህ ቤተ ክርስቲያን እንዲህ ወድቃ አታውቅም። ይሄ የቤተ ክርስቲያን ውድቀት ነው ጠቅላላ። ሁሉም ማለት በሚቻልበት መንገድ ላይ በጣም ብዙ ምሁራን፣ ብዙ አባቶች፣ ብዙ ቴዎሎጂያን እንዳሉ አምናለሁ። ይህንን የሚቃወሙ እንዳሉ እናምናለን። ግን ማጆሪቲው ህዝብ ግን ከአርሴማ ወደ ሚካኤል፣ ከሚካኤል ወደ ገብርኤል፣ ከእንትና ወደ እንትና ሲል የነበረ የለመደ ህዝብ ዛሬ በገፍ በአንድ ጊዜ 1,000 በአንድ ጊዜ 200 ጌታን ተቀበልን እያለ አሁንም ቤተ ክርስቲያን አሁንም ደግሞ ወንጌልን ብቻ ተሰብክ የነበረችው ቤተ ክርስቲያን እየበቀላት መጣ። አሁንም ህዝቡ እየበዛ እየጎረፈ በሄደ ቁጥር ውድቀቶች በዚያው ልክ ይሄዳል። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንደ ጸበል አጥማቂዎች የዶሮ ኩስ የሚያበሉ አጥማቂዎች እዚህ ጋር ደግሞ ሌላ ፎጣ ሌላ እንትን ነገር ያመጣሉ። ማንም ቢሆን ይሄን ያውቋል። የዶሮ ኩስ የሚያበል በየጸበሉ የአህያ ፋንድያ ምንድን ነው ሲባል ሰይጣን የአህያ ፋንድያ ሰውን እያረከሰ ነው። በምንም በውሃ ሊወጣ የሚችል መንፈስ የለም። በዘይትም አይወጣም። በምንም መንገድ መጽሐፍ ቅዱሳዊ አይደለም። ቤተ ክርስቲያን ክርስቲያን ነኝ ካል ቤተ ክርስቲያንነቷ የሚረጋገጠው ፈውስን በተመለከተ የትኛውም ነገር ላይ ወደ ቁሳቁስ ከገባች ቤተ ክርስቲያን አይደለች። በቃ አለቀ። ውድቀቷ የሚገለጠው የሚታወቀው እዚህ ጋር ነው። ቁሳቁስ ላይ መደገፍ ይሄ የብሉይ ኪዳን ሕግ ነው፣ የብሉይ ኪዳን ስርዓት ነው። አዲስ ኪዳን ሁሉ ነገር በመንፈስ የሆነ ነገር
ስግደት በመንፈስ የሆነ ነገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ተብሎ የተጻፈውን ሌላው ቁሳቁስ እዛ የነበረውን ኮተት የነ አሮን የሌዋውያንን ኮተት ይዘው ጭራሽ እዚህ እንደገና እንደሚያደርጉ አሁንም እዚህ ጋር እየመጡብን ነው ያለ። አሁንም ይሄ ማህበረሰብ መጠንቀቅ አለበት። ቢያንስ በዚህ 20 ዓመታት ውስጥ ነው ይሄ ውድቀት እያስከተለ ያለ። ይሄ ምክንያቱ በገፍ ነቢያት ነን የሚሉ ሐሰተኞቹ በየሰፈሩ በየመንደሩ በዙ። ከዛ ለእንትን የመጣው ሰው ለፈውስ ልጁ ታሞበት፣ አባቷ ታሞባት፣ ሚስቱ ታማበት፣ ወይ የሆነ ነገር ብቻ ሰንበዲ ሰው ታሞበት ይዞ የመጣውን ሰው ለእግዚአብሔር ቃል አይደለም የመጣው፣ የእግዚአብሔርን ቃል ሊሰማ አይደለም የመጣው። የመጣው ስጋዊ የሆነ ፈውስ ፍለጋ ነው። ስጋዊ ፈውስ ፍለጋ ጌታን ቢቀበል እሰየው። ነገር ግን ማነው የሚከታተለው? ምንም። አዋሳ ላይ ይሄዳል ከአዲስ አበባ። ከዛ እዚያው ጌታን ተቀበልኩ አለ መድረክ ላይ። ከዛ ሲመጣ ጠጅ ቤት ነው የሚገባው። ማንም ይዘው የለማ። ማን ቤተክርስቲያን ማን የታውቋለች? መባውና ገንዘቡ የሚሰበስበውን እንጂ ሌላ ምንም የምታውቀው ነገር የላትም። ስለዚህ ይሄ በጣም ቤተክርስቲያን ልታስብበት ይገባል። አሁን የምትይው ነገር ይሄ የቤተክርስቲያን አገልግሎት ነው። እውነተኛዋ ቤተክርስቲያን ከአንቺ ጋር መቆም አለባት። እውነተኛዋ ቤተክርስቲያን ይህንኑ ልታገለግልና ልትሰብክ ይገባታል። ቤተክርስቲያን ምዕመኑን መቆጣጠር አለባት። ማን የት ሄደ፣ ማን ምንድን ነው የሚያስፈልገው የሚል ነገረ ድነትን በጥልቀት በመስበክ ኢየሱስን አጉልታ ማሳየት አለባት። ኢየሱስ ከመላእክት ይበልጣል። ኢየሱስ የመላእክትም ጌታ ነው። ከመላእክት መብለጡ ብቻ አይደለም። ዕብራውያን ላይ ከእነርሱ በበለጠ መጠን የሚበልጥ ስምን ይዞአል ይላል። ዕብራውያን ምዕራፍ 1:4 ላይ ቃሉን እንዲሁ እንትን ብለው ደስ ይለኛል። በጣም የሚገርም ነገር ነው። ትንሽ እንድትታገሱኝ ነው። መጽሐፉ ይኸው አሳይቻቸዋለሁ። ማሳቀል ነው። ተከስሼ ፍርድ ቤት ቀርቤ ምናምን ነገር በጭራሽ። ሰይጣን ነው ይሄን የሚያወራ። ተከስሻለሁ። ይኸው ይህ ሁሉ ህዝብ አለ። ሰይጣን ያለበት ሰው ካልሆነ በቀር እውነተኛ የእግዚአብሔር መንፈስ ያለበት ሰው ተከስሼ ፍርድ ቤት ቀርቤ ኧረ በጭራሽ። ጠበቃዎች ነን የሚሉ ግን እየደወሉ በስልክ እንዲሁ እንፈልግዎታለን፣ እንነጋገር፣ ለመጽሐፉ ምን እንድትሉ ነው እንዲሁ እንትን ማስተባበያ እንድትሰጡ። አልሰጥም። መምህር ግርማም እንደዛ አድርጓል። መምህር ግርማ እነ ደሳለኝን አነጋግረውኛል። በደንብ አውቀዋለሁ። እሺ ወደ ጥቅሴ ልግባ። ይሄ ኮተት ነገር ይቅር። የኮተት ነገር እዚህ ድቤትም እህቴም አትወድም። ትክክል ናት። ነገር ግን ጤናማ ድቤት ግን ጤናማ የሆነ ክርክር፣ ጤናማ የሆነ ለትምህርት የሚበጅ ግን ለምዕመኑ ሊመጥን በሚችል መንገድ፣ ምዕመኑ ሊማርበት በሚገባ መንገድ ካልሆነ ዝም ብሎ ድብልቅልቁ ነው የሚወጣ፣ ግራ ነው የሚገባው ሰው። ስለዚህ ዕብራውያን ምን አለ? ያው የባህሪ ምሳሌ ሆነ ሁሉን አለ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ አለና ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ምን ይላል? ይበልጣል። ከመላእክትም ይበልጣል። ይበልጣል ብቻ አይደለም፣ የመላእክትም ጌታ ነው። አክሊሎቻቸውን በእግሩ ስር እየጣሉ ምን ይላል? ይንበረከካሉ፣ ያመልኩታል፣ ይገዙለታል። ምን እያሉ? ታርድሃልና እያሉ። ክብር ለስሙ ይሁን። ይሄ ጌታ ነው፣ እውነተኛ ጌታ። ይሄ ጌታ የንትን አይደለም። ወንጌል የኢየሱስ ነው። ቤተ ክርስቲያን የኢየሱስ ናት። የቤተ ክርስቲያን መስራች ኢየሱስ ክርስቶስ ብቻ ነው። ማንም የለም። እገሌ የሚባል ምንም፣ የካቶሊክ ሊዮን የሚባል የኦርቶዶክስ ዲዮስቆሮስ የሚባል አያቸው። ዝም የሆነ ደግሞ ከካቶሊክ የወጣ ደግሞ አንድ ሉተር የሚባል አለ። ተቃውሞ ነው የወጣ። አናውቀውም። እኔ አሁን አላውቀውም። ሉተር የሚባል አላቅም።
የእምነቴ አሁን የምሰብከው ወንጌል ነው። ኢየሱስ የተናገረው ከኢየሱስ የሰማሁት ከአባቶቼ ከሐዋርያት የሰማሁት የሐዋርያት ትምህርት ነው። ይሄ የሐዋርያት ትምህርት ነው። የሐዋርያት ትምህርት ማቴዎስ ወንጌልን ይዞ ሉተር ምን አመጣው? ሉተር የትናንትና ማቴዎስ ወንጌል የነበረ ወንጌላውያን አማኞች መጽሐፍ ቅዱስ ነው ያላቸው። መጽሐፍ ቅዱስ ሉተር የጻፈው አይደለም። መጽሐፍ ቅዱስ የሐዋርያት ነው። በሐዋርያት እጅ የተጻፈ በመንፈስ ቅዱስ የተጻፈ በመንፈስ ቅዱስ በመነዳት የተጻፈ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ገድል አይደለም። መጽሐፍ ቅዱስ ታምር አይደለም። የሆነ ግለሰብ ጽፎ ያመጣው አይደለም። መጽሐፍ ቅዱስ የቤተ ክርስቲያን ሕይወት ነው። ቤተ ክርስቲያን የምታገለግልበት ይሄ ነው። የእግዚአብሔር ቃል ነው። ኢየሱስ ያድናል። አሁንም ለዘለዓለም ኢየሱስን መቀበል ከኢየሱስ አለመውጣት ማለት አየሽ በጣም ያስፈራን። እንግዲያስ ከኢየሱስ ከእውነት ምንድነው ከሚደነቅ ብርሃን ወደ ጨለማ ሄደች ይህች ልጅ ነው ያልነው። ወደ ድቅድቅ ጨለማ፣ ወደ ጨለማ ብቻ አይደለም፣ ወደ ድቅድቅ ጨለማ፣ ያለ ኢየሱስ ወደ ሆነው ጨለማ፣ ያለ ኢየሱስ የማይሰበክበት እነንትና በእንትና በኩል ከዛ በእንትና በኩል ወደ ኢየሱስ ለመቅረብስ እንዴት አድርገ ወደ እግዚአብሔር መቅረብ ይቻላል ወይ? እንዴት አድርገህ አንተ ኃጢአተኛ ነህ መቅረብ አትችልም። በዙሪያው ግን መላእክት አሉ። በዙሪያው ግን ጻድቃን የሚባሉ ሰማዕታት የሚባሉ አሉ። ለእነሱ ትጠይቃለህ። እነሱ ናቸው ከዛ የሚያቀርብ። እግዚአብሔር ለእኔ ቅርብ ነው። እግዚአብሔር ለአንቺ የቅርብ አምላክ ነው። ለእያንዳንዳችን እግዚአብሔር ይቀርባል። ከመላእክት ይልቅ እግዚአብሔር ይቀርባል። ከማንም በላይ እግዚአብሔር ይቀርባል። ፓስተሮች ይጸልያሉ። አዎ ይጸልያሉ። አዎ ይጸልያሉ። ለምእመኑ ይጸልያሉ። ምእመኑም ለነሱ ይጸልያል። አንዱ ለአንዱ ይጸልያል እንጂ አንዱ ወደ አንዱ የሚጸልይ የለም። ወደ ፓስተር የሚጸልይ አንድ የወንጌል አማኝ የለም። እርግጠኛ ነኝ። ኤሊ እህቴ ወደ አንድ ፓስተር ጸሎት አድርጋ አታውቅም። ምናልባት ጸልይልኝ ማለት ትችላለች። ጸልይልኝ በቃ አለቀ። ጸልይልኝ እንጂ ወደ ፍጡር ወደ አንድ ወንጌላዊ ወደ አንድ ነቢይ ወደ ምናምን የሚጸልይም የለም። ክብር ሁሉ ለኢየሱስ ይሁን። ኢየሱስ አንድ ነው። በወንጌላውያንም ኢየሱስ አንድና አንድ ብቻ ነው። ሁሉም አንድ ስለሆኑ የተሳሳተ እንደነ አርዮሳዊ እንደነ ሰባልዮስ ሰባልዮሳውያን የኦንሊጂሰስ መስራች ሰባልዮስ ይባላል። ጆሆቫዎች ደግሞ አርዮስ ይባላል። እንደነዚህ የፈጠጠ ያገጠጠ የስህተት ትምህርት ካልሆነ በቀር በእያንዳንዱ አብያተ ክርስቲያናት ግን አንድ ዘማሪ የትኛውም ጋር መዘመር ይችላል። ሙሉ ወንጌል የዘመረ ሰው ቃለ ሕይወት ሄዶ መዘመር ይችላል። ቃለ ሕይወት የዘመረ ሰው ገነት ጋር ሄዶ መዘመር ይችላል። ምንም የሚከለክለው ሕግ የለም። አንተ እንትን ስለሆን እኛ ጋር አታገለግል የሚባል አገልጋይም የለም። የሙሉ ወንጌል አገልጋይ ገነትም ይሁን መሰረተ ክርስቶስም የትኛውም ቸርቾች እና በስም ብዙ አላውቃቸውም እዛ ጋር ሄዶ ማገልገል ይችላል። ለምን? አንድ ኢየሱስ ነው ያለው። አንድ ኢየሱስ ብቻ ስለሆነ ያው ኢየሱስ አንድ ዘማሪ በሁሉም የሚዘመርለት፣ ከኢየሱስ ውጪ የሚሰገድለት የለም። ከኢየሱስ ውጪ የሚዘመርለት የለም። የትኛውም እሁድ ላይ ኢየሱስ ብቻ፣ የትኛውም እሁድ ኢየሱስ ብቻ፣ የትኛውም ቸርች ኢየሱስ ብቻ። ከኢየሱስ ውጪ የምትሰብክ አንዲት ቤተክርስቲያን የለችም። ወንጌላውያን አማኞች ብዙዎቹ አውቃቸዋለሁ። በምን መጽሐፍቶቼ በብዛት እዛ ነው የተሸጡ። እዛው እየወሰዱ ነው እዛ እንትን ያደረጉ። ስለዚህ ኢየሱስ አንድ ብቻ ነው። አንድ ኢየሱስ። በወንጌላውያን ምናልባት የተለያዩ የገነት ቸርች ለብቻ ኢየሱስ፣ የገነት ቸርች ኢየሱስ፣ የቃለ ሕይወት ቸርች ኢየሱስ፣ የመካነ ኢየሱስ ኢየሱስ የሚባል የለም። ኢየሱስ አንድ ነው። በሁሉም የሚሰበከው ኢየሱስ ነው። እሁድም ይሁን ከሰኞ እስከ ዓርብ ከኢየሱስ ውጪ ሌላ የሚሰበክ ዛሬ ቀኑ ስንት ነው ተብሎ ቀኑ ተጠንቶ የዕለቱ ዛሬ ምናምን የሚባል ነገር የለም። አንድ ኢየሱስ አለ። ይሄ ኢየሱስ ያንቺ ጌታ ነው። ይሄ ኢየሱስ የምትሰብኪው ኢየሱስ ነው። በዚህ ስም ሰዎች ሊቀልዱ ይችላሉ። በኢየሱስ ስም ቤታቸውን በእብነ በረድ የሚሰሩ ስላሉ እውነታው ይሄ ነው። ኢየሱስ ግን ኢየሱስ ግን አንድ ኢየሱስ ብቻ ነው። ሐዋርያት የሰበኩት ኢየሱስን ነው የምሰብከው እንጂ ሌላ ሉተር ምናምን የምትሉት ነገር አለ። አላውቀውም። እኔ
የሐዋርያት ትምህርት ነው ያዝኩት። ወንጌል ነው ያዝኩት። የሉተር ወንጌል የሚባል አላየሁም እስከ ዛሬ ድረስ። የሉተር መልእክት የሚባል አላየሁም እስከ ዛሬ ድረስ። 66ቱ መጽሐፍ ቅዱስ ይኸው ያልተሳሳተ ስህተት እንከን የለሽ ኢንተርናሽናል የሆነ ዓለም በሙሉ የተቀበለው ኢንተርናሽናል መጽሐፍ ቅዱስ 66ቱ። ሌላው በቁጥር ብዙ ሊለይ ይችላል። የህንድ 79 መጽሐፍ ቅዱስ አለ። 79 መጽሐፍት አላት የህንድ 79። የኦርቶዶክስ የኢትዮጵያ 89 አላት። 89 አንድ በአንደዚህ መቁጠር ይችላለሁ። 8ቱ አብረው ያልታተሙ፣ ሌሎች ግን 85 የሚሆኑ ግን ለስሙ 80 አሃዱ የሚባል ይኸው መጽሐፍ ማለት 80 አሃዱ የሚባል ይሄ አለ። ይሄ 80 አሃዱ ይባላል። 80 አሃዱ ይሄ 80 አሃዱ ነው። ያው የ80 አሃዱ ይሄ አሁን ብቻዋ ናት። እዚህ ግን ከዚህ ላይ ደግሞ እነ ዲዲስቅልያ የሚባሉ ያልታተሙ እነ መጽሐፈ ግጻዊ ዘሐዋርያት የሚባል የሐዋርያት ሲኖዶስ የሚባሉ 8 መጽሐፍት አሉ ተጨማሪ ታትመው ግን አያውቁም እስከ ዛሬ ድረስ። ፍትሐ ነገሥት ስናነበው ከእነሱ ጋር ነው 80 አሃዱ የሚለው። ምን ለማለት ፈልጌ ነው? 74 ደግሞ የግሪክ ኦርቶዶክስ አለ። 74 አለ የግሪክ ኦርቶዶክስ፣ ሌሎችም ሁሉ የየራሳቸው። ካቶሊክ 73 አለ። 66ቱ ግን ኢንተርናሽናል ነው። 66ቱ በኢትዮጵያ ኦርቶዶክስም አለ፣ በግብፅ አለ፣ በግሪክ አለ፣ በሁሉም አለ። ችግሩ ምንድን ነው ታዲያ? ተጨማሪ መጽሐፍትን በ66ቱ ላይ መጨመርን እንጂ 66ቱን የተቀበለ ሰው ሌላውን አልጨምርም፣ እዚህ ጋር ሌላ መጽሐፍ አልጨምርም ባይ በመሆኑ ነው እንጂ 66ቱን የማይቀበል ማንም የለም። ማቴዎስ ወንጌላትን 27ቱን የአዲስ ኪዳን መጽሐፍትን የማይቀበል ቸርች የለም። ጤናማ ቸርች ይሄ ነው፣ መጽሐፉ ይሄ ነው፣ እውነታው ማለት ነው። ስለዚህ ይሄ መጽሐፍ ነው ይዘን ያለን። ሉተር ትናንት የመጣ 17ኛ ክፍለ ዘመን ነው ምናምን አካባቢ እንዴ። ይሄ መጽሐፍ ግን የዛሬ 2000 ዓመት የነበረ። ምን አገናኘው ከሉተር ጋር? ምን አገናኘው? እና እውነታው ይሄ ነው። ሌላው ግን እዚህ ጋር መዘርዘር አልችልም። ይሄ ግብረ ሰዶም ምናምን የምትሉት እዚህ ጋር ባወጣው ሌላ ጉድ ስለሆነ እንዳትነኩት። ሌላ ጉድ ስለሆነ በደም ጉድ ስለሆነ እሱን ባትነካኩን ደስ ይለኛል። ስለዚህ የውሸት እንትን ነገር ነውና ሁሉም ተንጫጫችሁ ምናምን አሉ። እውነት ነው። እች ወርቅ የሆነች እህታችን ወደ ጨለማ ልትሄድ መስሎን ነው አሁን የተንጫጫ ነው። አሁን የተሰበሰብነው ደስ የተሰኙላት እህታችንን ወደ ጨለማ እንዳትሄድ ፈርተን ሰግተን ብዙ አለን። ምክንያቱ ስትዋጋ የነበረች እህት ስለሆነ ሰይጣን ተበቀላት እንዴ ብለን ከዚህ ከያዘችው እውነት ፈቀቅ እንድትል ለማድረግ ሰይጣን እንዲሁ ዘመተባት እንዴ ብለን ይሄ ነበረ ያስፈራን። የፈራነውም ይሄ ነበረና የሰማነውን በእዝነ ልቦናችን ያሳድርብን። እግዚአብሔር ይባርካችሁ። በጣም በጣም ክብር ሁሉ ቅጽ አንድን አሳዩን። ቅጽ አንድን አሳዩን። ምን መሰለ አንተ? አይ በቃ ቅጽ አንድን አሁን ይኸውልህ፣ ቅጽ አንድን አሳዩን። እዩት፣ ይሄ እንኳ እዩት። አያችሁ፣ ይሄ አሁን ክርስቶሎጂ 500 ገጽ። ይኸውልህ አሁን ቅጽ አንድን ተውት፣ ከፊት ተቀደዱ። አሁን ምን መሰላችሁ? ቅጽ አንድን አሳዩን። ቅጽ አንድ ቅጽ ሁለት ቅጽ ሶስት በቃ ቴንኪው ሀገደሉ ሽሉ አንቺ አክብሬን የመጣሁት እንደዛ ሁሉ የውሸት ወሬ ሰምቻለሁ አይደለ? አሁን ወደ ቀጥታ ወደ እኔ ሀሳብ ልምጣ። ይኸውልህ አቶ ሀገደሉ በቃ ቅጽ አንድን አሳዩኝ። አቶ ሀገደሉ ቆይ ልንገርህ። አይዞት እኔ ሀገደሉ ልሁን፣ ምንም ችግር የለም። እግዚአብሔር ይመስገን። ሀገደሉ ቆይ ሀገደሉ እግዚአብሔር ይመስገን። እሺ ሀገደሉ ስማ መጽሐፍ ይሄ አሁን ለምሳሌ ይሄ ሁለተኛ እትም ነው። ቅጽ አንድ በቃ የቅድሙን መጽሐፍ ቅጽ አንድ ቅጽ ሁለት ቅጽ ሶስትን አሳዩኝ። ሁሉም ቀጥዬ ቆሞሱን ማናገራቸዋለሁ። በነገራችን ላይ ሁሉ ምንድን ነው
እኔ ጋር አይደለም አታውቂውም። ቢኒያም ምን አሰለው ማነህ አንተ? ቅጽ በቅጽ ልትጠይቅ ካንተ ውሸታም ነው እንዳሉ የኖሩ አሁን ልመጣ እኮ ነው። እሱ ከፍ አድርግኝና እናንተ ወዲያ ነው የሄድከው። ግዴታም የለባቸው እናቴ ከፍ አድርግኝና አሉ። አሁን እኔ ልናገር ይሄ አሁን ይሄው አሁን ማን ነው ያመጣው ይሄ መጽሐፍ? እግዚአብሔር ይባርክ። ይሄው ያመጣ ሰው አለ። እሺ አይታየኝም ግን ማን እንደሆነ ማን ነው? እግዚአብሔር ይባርክ ነው። አሳዩን፣ ቅጽ አንድ አሳዩን። ቅጽ አንድ ይሄው አንተ ለሌላ ሰው እንደዚህ አይነት ነገር እንዴት አንተ ማን እንዴ? እሺ ልዘርዘር እንዴ? አሳዩን። እሺ ቆይ አንድ ጊዜ ሚታሪ ይሄ ሎፌ መጽሐፌ ነው። ሌላ እሱ ሌላ መጽሐፍ ነው። መርጌታ ሀገደሉ ይኸውላችሁ። እሺ አላመጣችሁም እኮ ይሄ ከመንግስት ጋር ዘጠና ሰባትም ላይ በህብረት የጻፉትን አወጣለሁ። እንደሆነ ማወራው 97 እኮ በህብረት ያወጣችሁትን መጽሐፍ ነው ያውቀዋለሁ እኮ ነው የምነግርህ። ይኸውልሽ ሀገደሉ ማለት እሺ አሁን ወደ እኔ እንግባ። ወንጌል ሳይገባው ፓስተር ነው ያለው። እውነት የምነግርህ በእርግጠኝነት ልንገራችሁ አይደለ? አቶ ሰረቀ የእግዚአብሔር ልጅ መርጌታ ሰረቀ አሁን ሚዩት አድርጉና እኔ ላሳይ። በእምነት ስለማልደራደር ከፍ አድርግ። የለም በቃ እንባንቺ በውስጥ ጠይቂና እኔን ትለቅኛለሽ። ምንም አይነት እውቀት እሺ አሁን እኔን ከፍ አድርግኝና ላሳይ። ፓስተር ነበርኩ አለ። እኔ ነበርኩ። ይኸው ላሳይ። በቃ ላሳይ። በቃ ኤሊ አዳምጥ በቃሉ ይላሳይ። አንድ አሁን በቃ ዝም በሉ ላሳይ። መጨረሻ ግን ውሸት ነው። ምክንያቱም ላሳየው እኔ በመረጃ ነው የማሳየው። ባለ ውለታዬ ነዎት። ይኸው አይቼዋለሁ። እኛ ወስደን በ1994 ዓመተ ምህረት ይኸው ቆይ ይኸው ሁሉ በደንብ ይኸው እኚህ ሰውዬ ናቸው። በነገራችን ላይ ይሄ ሰውዬ ነው። በነገራችን ላይ ጩፋ ጋር ቀጥዬ ጩፋ ጋር ሲሰግዱ እነ ጌታቸው አሳይሻለሁ። ይሄው እኔን ኦርቶዶክስ እንደሆን የረዱኝ ዛሬ እውነታውን በቃ እኔ ዝም ብዬ ሰማኋቸው አይደለም ላሳይ። በጭራሽ አንድ ነገር ልንገርሽ። ይሄ ሰውዬ ካልሆኑ እርሶ እስኪ ቪዲዮ ክፈቱ፣ እስኪ ቪዲዮ ክፈቱ። አቶ ሰረቀ አንተ ካልሆን እስኪ ቪዲዮ ክፈቱ። አንድ ፓስተር ጋር አይቶኝ አያውቅም። ቪዲዮ ክፈት፣ ቪዲዮ ክፈት። አይደለም መጽሐፍ ጽፌ ያወጣሁበትን መጽሐፍ ጽፌ ቪዲዮ ክፈት፣ ቪዲዮ ክፈት። ሐሰተኛ ነብይ ይቅርና ውሸት አትወድም አይደለች ልጅ። ቪዲዮ ክፈት ፓስተር ጋር ቪዲዮ ክፈት። ምን ሆንኩ ብለህ ነው ወደ እኔ የሚመጣው? ቪዲዮ ክፈት። አይመጣም። ምክንያቱም ቪዲዮ ክፈት። ሰረቀ ቪዲዮ ክፈት። አሁን ኦርቶዶክስ መጽሐፍ ነው ክፈት። አሁን ኦርቶዶክስ መጽሐፍ ነው ክፈት። አሁን ኦርቶዶክስ